እንግዲህ ከዋሃብያ ጋር ገጠማችሁ ብሎ አንዳንዶቹ ስሜቱን የተናገረው ተናዶ ነው የተናገረው ምናምን ነገር ብለው ይላሉ። ግን እውነት ከእስላም ጋር የቀረበ እና የተወዳጀ ማን ነው? እኛ ወይስ እነሱ? ቅዱስ ሚካኤል ምስክሬ ነው። እኔም ይህንን መንዙማ ስሰማው ብዙ ትውስታ አለብኝ እና ከሙስሊሞች ጋር ከጥንትም አንድ ነን እያላችሁ ማለት ነው። እና ታዲያ የታላቅና የታናሽ ልጆች ናችሁ ኦርቶዶክስና ሙስሊሞች። የሶሪያ ወንዞች ነን አብረን ነው እኩል የፈሰስኑ እያላችሁ አልነበር እንዴ? እዛው ፍሰሳ፣ እኛ ጋር አትምጣ። ከሰዓት ከአላህ አስታራቂ አለልሽ አንድ ሰው ነፍስ ያትጨነቂ። በዚህ በኩል ያለችው ከልጁ በስተግራ ነው የሚባለው፣ በዚህ ቲክቶክ የሚለው ጽሁፍ ጋር ያለችው ልጅ እዚህኛዋ እሷና ከዛ መሀል ላይ እቺ ታዋቂ ቲክቶከር እኮ ነች። ጃኒ ማለት እችነታ ጃኒ እና መሀል ላይ ያለችው ልጅ ከዛ ደግሞ እሺ፣ ሁለቱ የፈለገ ተማሪዎች ናቸው። እኙት እነዚህ ሁለቱም ማለት ናቸው። እነዚህ ሁለቱም ማለት ናቸው። ፈለገ መሐመድ ከነ ዋሃብያዎቹ የጴንጤን ቸርች አፍርሱም ብሎ ይላል። እንደገና ደግሞ አታፍርሱትም እኛ ነገ እንወርሰዋለን ብሎ የሚል ማለት ነው። ደፋር የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለሕግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የእነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ወይ ራሱ ሙስሊሞች የኦርቶዶክሳውያን ምዕመናን አጠቃላይ የሙስሊሞችን መንዙማ እየሰሙ እሽኮሎሌ ሲሉ ራሱ እፎይ አይቶ ከዚህ ህዝብ ጋር ነው ምን አሉ ኦርቶዶክሳውያን። ወደ 2000 ኮሜንት የተጻፈ ነበረ። እፎይ አንድ ቀን ተበሳይቶ ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። ኦራይት ምኑ ክርስቲያን ነኝ መንዙማ ተወዳለሁ። አንድ ኦርቶዶክስ ጌታ ነው ብለው ወደሚሉት ወደ ጴንጤዎቹ ከሚሄድ ይልቅ ፍጡር ነው ወደሚሉትና ወደሚሰድቡት ወደ ሙስሊሞቹ ብሄድ ይቀላል ብለው አንድ መዓት እኮ ኦርቶዶክስ ነው ወደ ሙስሊም ሄደው። እፎይ እኮ እሱን ምለሳ ላይ ነው ያለው። እንደ ምርጫ እንኳን ስትመርጡ እኮ እናንተ ቢፌ ላይ እኮ ቢቀርብላችሁ ሙስሊምን ነው የምትመርጠው በሃይማኖት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን ከሙስሊሙ ይልቅ ኮሜንት ያደረገው ማን ነው? ገብርኤልን ማርያምን ስወደው ይህንን መንዙማ እምወደው መንዙማ ነው። ማርያምን መድኃኒት የምትባለው ሀና ማርያም ያና ልጅ ዘርፌም ወደ ጌታ ስትመጣ ያሏትን ታስታውሳላችሁ? ገና መንዙማ ታወጣለች ነው ያሉት። ገና መንዙማ ታወጣለች ነው ያሉት። ስለዚህ ምኞታቸው ሁሉ ወደ እስልምና ነው ምኞታቸው። ክሙ እያልክ የጻፍከው መጽሐፍ ላይ ራሳቸውም እያነቡ ቢጠይቀዋል። እኛን መታችሁ አቀበሏቸው፣ እነ ሜሎስ አቀበሉ፣ እነ ኤርሚያስ አቀበሉ አትበሉ። እህትዬው ጌታ ይባርክሽ። ቅድም ቆንጆ እያርገሽ ገልጠሸዋል። እኔ አንድ ፒዲኤፍ ተጠቅሚ እንኳን አላቅም። ከተጠቀምኩም ሃርድ ኮፒውን ሳላመጣ በፊት ከዛሬ 3-4 ዓመት በፊት ተጠቅሜ ከሆነ አይዶ ነው ሃርድ ኮፒ ነው እጅ ላይ ያለው ከዋናው ማለት ነው። ምክንያቱም ሰጡ እያሉ ስለሚሉ ማለት ነው። ተለዋወጡ መረጃ። እኔ አደባባይ ላይ ነው የምናነበው፣ ሜላም አደባባይ ላይ ነው የሚያነበው መጽሐፍቶቻችሁን። ስለዚህ ሙስሊሞቹ መጥተው እዚህ ይቀስማሉ። ልክ ነው። በሌላ አካውንት መጥተው ይቀስማሉ፣ እዛ ይቀስማሉ። ከዛ ሄደው በዛ መጽሐፍት ይይዟቸዋል ማለት ነው። ስለዚህ ሙስሊሞቹ የያዟችሁ ለሙስሊሞቹ ብለን አይደለም ያነበብነው፣ ለእናንተም ለሙስሊም ማንም የሰው ዘር በሙሉ እዚህ ይስማው ብለን ያወጣኑ መጽሐፍቶቻችሁ። ኦኬ። እና እንዴት ታነቡልናላችሁ? አደብቁልንም ወይ? አንደብቅም። ገድላት ድርሳናት ላይ የጻፍከው ስንት ዝባዝንኬ ጉድፍ የሆነ ትምህርትን አንደብቅልህም።
ገድላት ድርሳናችሁ ሲወጣ በነገረ ድነት ላይ የማይዘባርቀው የለም። ነገረ ክርስቶስ ላይ የማያወራው ቅጥፈትና ውሸት የለም። እንደዚሁም ነገረ ስላሴ ላይ ይኸው ድብልቅልቁ የወጣ ማለት ነው። ስለዚህ ቢሆንም እኮ በስላሴ አንድ ነን አልልም። አሁን ለምን ስላሴ ብልት አለው ብልሃል። የአካል ብልት ጥፍር አለው ብልሃል። የአንተ ጥፍራሙ ስላሴ አይመለከተኝም፣ አይመለከተንም እኛን። አዎ ስላሴ አካል አላቸው። አዎ አካላት እንዳላቸው እናውቃለን። እግዚአብሔር አካላት አለው፣ 3 አካላት። አዎ ያ አካል ግን የሚዳሰስ የሚጨበጥ ነው፣ ጥፍርና ፀጉር የሚያበቅል ነው ብለን እኛ አንልም። ፋክት። አሁን ለምን አልሸፈናችሁ? ምን ብለን እንሸፍንልህ? ምን ብለን እንሸፍን? የእናንተን ገድል ድርሳን እንሸፍን እንዴ? መጽሐፈ ሜላድ እንሸፍንል እንዴ? ሃይማኖተ አበውን እንሸፍንል? አንሸፍንም። ስለዚህ አዘን ተቀመጡ። እፎይ ዲቤት ነው መግባት የፈለግከው አይደል? ሄደ ከዛ ሰክሬ ነው የተናገርኩት ብለው ካሉት መነኩሴ ጋር ዲቤት ገባ። ከነቀስ ዲበኩሉ ጋር ማነው ከነቀስ ዘበነ ለማ ጋር ዲቤት ገባ። የጠራ ትምህርት ሳይኖራችሁ በትምህርተ ስላሴ ተለያይታችሁ፣ በነገረ ክርስቶስ ተለያይታችሁ፣ በነገረ ማርያም ተለያይታችሁ፣ በታቦት ተለያይታችሁ፣ ነገረ ድነት ተለያይታችሁ በሁሉ ተለያይታችሁ ትመጡና በዚች ቅድስት ቤተክርስቲያን በአንድ ጥላ ስር የሰበሰበን አምላካችን መድኃኒታችን ብለህ ትላለህ። የሰበሰበህ ጣሪያው ነው የሰበሰበህ። በትምህርት ተሰብስባችሁ አይደለም የምናየው፣ ተዝረክርካችሁ ነው የምናየው። ተዝረክርከ ነገረ ድነት ላይ ተዝረክርከ ኢየሱስ መስቀል ላይ ሲሞት እስላሞች ሁሉ ድነዋል ብላችሁ የምትሉ ጉደኞች እኮ ናችሁ። ቡድሃና ሂንዱዝም ሁሉ ድነዋል፣ መርገማቸው በእውነት ተወስዶላቸዋል እያላችሁ ማለት ነው። ሳያምኑ የምስራቹን ቃል ሳይሰሙ ስብከተ ወንጌል ሳይሰበኩ። ታዲያ ክርስቶስ መስቀል ላይ ሲሰቀል ሰው ሁሉ የዳነ ከሆነ ይህ አሁን ይኸው ደብተራው ባለጢማሙ ማለት ነው መተተኛው ዲበኩሉ ነው እንደዚህ እያለ ብሎ የሚለው ከአክሊለ ጋር በዚህ ጦርነት አልገጠሙም እንዴ? ገጥመዋል። ለያዥ ለገራዥ አስቸግረው አይደለም እንዴ ብለን አንልም። ከዛስ ድነዋል። ታዲያ ከዳኑ እነ ጳውሎስ ከኢየሩሳሌም እስከ ኤልዋሪቆ ሐዋርያዊ ጉዞ 3 ጊዜ እያደረገ በአሕዛብ ሀገሮች ሁሉ የተንከራተተው ለምንድን ነው? ሽርሽር ጉዞ ነበር እንዴ ሲሄድ የነበረው? በወጡባቸው በአሕዛብ ሀገሮች ነፍሳቸውን እስከ መስጠት ድረስ በመጋዝ እየተሰነጠቁ የቁልቁልት እየተዘቀዘቁ እየተገደሉ እየተሰቀሉ እየታረዱ እንደ በግ የሞተው ጳውሎስ ሮማ አደባባይ ላይ ለምን ነበረ? ኢየሱስ መስቀል ላይ ሲሰቀል የአዳምና የዘሩ መርገም ሙሉ በሙሉ ከጠፋለት ለምን ወንጌል ስበኩ ብሎ መከራ እንዲቀበሉ አደረጋቸው? በተበተኑበት የአሕዛብ ሀገሮች በቃ እዛው ሲሞት በደል ኃጢአቱ የዓለም ሁሉ ተፍቋል አይደል? እንደ መተተኛው እንደ ደብተራው እንደ ዲበኩሉ አስተምሮት። አክሊለ ደግሞ በፍጹም አይሆንም፣ ሳያምኑማ አይሆንም ማለት ትክክለኛው የአክሊለ ትምህርት ነው። እዚህ ላይ ትክክለኛው አክሊለ የተናገረው ነው። ሳያምኑ የምስራቹ ቃል ሳይሰበክላቸው ሊድኑ አይችሉም ማለት። ያኛውስ ገመድ እየቋጠሩ እንደ መፍታት የጠፋ አህያን አህያ ይጠፍቶኛልና ድገሙልኝ ጅብ እንዳይበላብኝ ምናምን ነገር ብሎ የሚል እዛ ድንጋይ ላይ ቆሞ እንደሚተበትበው ገመድ እንደሚያስረውና እንደሚፈታው ገመድ መስሎታል ነገረ ክርስቶስን። ያሬድ መዝሙር ያሬድ ነገረ ክርስቶስ ላይ እቤት ድረስ የዲቤት ጥሪ መጥቼ ጠርቼ ለምንድን ያልተቀበልከው? እኔን እምቢ ስትል ሜሎስ ጠራህ፣ ለምንድን ነው እምቢ ያልከው? ያኔ ያገናኘናል አንድ ቦታ ላይ በዲቤት ነው የሚያገናኘን። አንድ ቦታ ላይ በዲቤት ነው የሚያገናኘን። ኦኬ። ስለዚህ ራሳችሁን ቻሉ። እኛ ላይ አትቆጡ፣ እኛ ላይ አትቆጣ ብራዘር፣ እኛ ላይ አትቆጣ። ሙስሊም ነው ያላገጠብህ ምክንያት አግኝተው ነው። ይቅርታ ብለዋል አባታችን በእውነት በረከታቸው ይደርበና ብለህ አትሸፋፍንም። እንደውም እንደ ክርስቲያን አሰድባችሁናል፣ እኛንም ካቶሊካውያኑንም። እናንተ ማፈሪያ የሆናችሁ ኦርቶዶክሳውያን ማለት ነው አሰድባችሁናል። የማይነካ ትምህርት የስላሴን ትምህርት ነክተ ማለት ነው። ደብስራችንን የመቁረጥ እኮ ያህል እኮ ነው ትምህርተ ስላሴን መንካት ማለት። አንተ ገብታችሁ ንገሩን፣ ካልሆነ መልካም የለቅሶ ዘመን። እኛ ከሙስሊሞች ጋር አብረንም አናቅም፣ ልናብርም አንችልም። ኦኬ። ምንም
እነሱ መረጃ ስጡን ብለው አንዳችንም ጠይቀውም አያውቁም። ለምን የሚጠይቁን? እኛ ስለምንድነው መረጃ የምንሰጠው? እኛ ዓለም አደባባይ ላይ የምናነበው ሜሎስም ሲያነብ ካሜራ ከፍቶ እኔም ሳነብ ካሜራ ከፍተን መጽሐፍቱን ገጽ ምዕራፉን እየጠቀሰን ማለት ነው። አለቀ አለቀ። ለዚህ አየህ አሁን ቁጭ ብለህ እዝን ቁጭ ብለህ እኛ ላይ እንደፈለክ በድመ ስጋ ነው የሚያቆርቡት እያላችሁ ዘመናችሁን ሁሉ ስትዋሹ ነበር የከረማችሁት። አሁን ደግሞ መጥተህ ከዋህብያ ጋር ገጥሟል ምናምን ብለህ ትላለህ። ስሙንም ያወቅኩት በእናንተ ነው። እናንተ ናችሁ። ማን ቤኪ ያን ቪዲዮ ፈልገህ አምጣ። ቤኪ የት ሄደ? አንጣ። እፎይ ራሱ ሙስሊሞች የኦርቶዶክሳውያን ምዕመናን አጠቃላይ የሙስሊሞችን መንዙማ እየሰሙ እሽኮሎሌ ሲሉ ራሱ እፎይ አይቶ ከዚህ ህዝብ ጋር ነው ምን አሉ ኦርቶዶክሳውያን። ወደ 2000 ኮሜንት የተጻፈ ነበረ። እፎይ አንድ ቀን ተበሳይቶ እሱም ቪዲዮ ፈልጉልኝ። ቤኪ ይወጣል። ቪዲዮን አምጣ። ምን አለ ኦርቶዶክሳውያን ምን አሉ እዛ ኮሜንት ላይ ሲሰጡ፣ እኔ ድንግልን ይሄንን መንዙማ ስወደው እያለች ማለት ነው። ፈልገሽ ተመለሽ እህትየው ፕሊስ እንዳትተኝ እንደው በመድኃኔዓለም። አዎ ራሱ እፎይ ተናዶ እኔ ድንግልን እመቤቴን ምስክሬ ነች፣ ይህንን መንዙማ ስሰማው ልቤ ይላወስብኛል፣ በእውነት ነብዩን ወዳቸዋለሁ እያሉ ሰው እንደመሆኑ መጠን መሐመድ ቢኖር እኔ ወደዋለሁ። ሰው ነውና ወደዋለሁ። ክርስቶስ ስለወደደ ወደዋለሁ። እሱ መወደዱን ባያቅም ክርስቶስ ወዶታል። እግዚአብሔር በልጁ በክርስቶስ ኢየሱስ ፍቅር ወዶታል። ዓለሙን ሁሉ ሲወድ መሐመድ ሁሉ የተወደደ ነው። አብሮ ብራዘር እሱ ይወደድ አይወደድ ባያቅም እሱ ቢገፋም እሱ ቢሳደበው የእኔ ጌታ ኢየሱስ ክርስቶስ ለመሐመድ ሁሉ ነው የሞተው። አሁን ቢሰድቡት ቢረግሙትም ቢያንቋሹትም ኢየሱስን ለሙስሊሙ ሁሉ ነው የሞተው። ብራዘር ለዓለም ሁሉ የሞተ ኢየሱስ ነው የምንሰብከው። እና ምን አሉ እኔ በእውነት ድንግል ምስክሬ ይህንን መንዙማ ወደዋለሁ እያሉ ኮሜንት እየጻፉ እፎይ ነቀል አልኩ። አገጩ ላይ በቀረ ፀጉር እስኪንጠባጠብ ድረስ እና ሌላውም ይመጣል። ቅዱስ ሚካኤል ምስክሬ ነው፣ እኔም ይህንን መንዙማ ስሰማው ብዙ ትውስታ አለብኝ እና ከሙስሊሞች ጋር ከጥንትም አንድ ነን እያላችሁ ማለት ነው። እና ታዲያ የታላቅና የታናሽ ልጆች ናችሁ ከኦርቶዶክስና ሙስሊሞች። የሶሪያ ወንዞች ነን አብረን ነው እኩል የፈሰስኑ እያላችሁ አልነበር እንዴ? እዛው ፍሰሳ እኛ ጋር ትምጣ አለን ብላችሁ ስትሉ የነበራችሁ ማለት ነው። አብዶ እፎይ ነቀል አልኩ። ከዚህ ህዝብ ጋር ነው ክርስቲያን የተባልኩት እያለ ማለት ነው። እና የራሱ ወገኖች ናቸው ከዋሃብያዎች ጋር። ራስህ ነህ ከዋሃብያ ጋር የገጠምከው። የቆላ ፍየል ይመስል ፀጉርህን አገጭህ ላይ አብቅለህ እዚህ መተህ ጴንጤ ምንም ባልበደለበት አትጩህ። ኦኬ አትጩህ። ብሉይም አዲስ ኪዳንም ላይ አንድ ቃል ብንጠይቅህ እንኳን አታውቅም። አንድ ቃል እኮ አልኩህ። እንዴ በጣም እኮ ነው የሚገርመው። ሆኖም አያውቅም። ሙስሊሞች እንደ ሙስሊም እናከብራቸዋለን። በቃ ሃይማኖታቸው ግን የሐሰት ነው፣ አንቀበልም። እነሱም የኛን አይቀበሉም። ስናገኝ እንሞግታቸዋለን ቤት ከፍተን። ግልጽ አይደለም እንዴ? ነው። ኦኬ ሰዎች ናቸው፣ እንወዳቸዋለን። ክርስቶስ ስለወደዳቸው ኦኬ እንወዳቸዋለን ብለን እንላለን። ፍቅርን ከክርስቶስ ነው የተማርነው። በእውቀቱ የእስልምና ሃይማኖት ተከታይ ስለሆነ ሃይማኖቱ እስላም ስለሆነ ግደለው አይለኝም መጽሐፍ ቅዱስ፣ ጥላው አይለኝም መጽሐፍ ቅዱስ። ጌታ የኢየሱስ ክርስቶስ ፍቅር ነው። ፍቅርን ያስተማረን እንወዳቸዋለን እንደ ሰው። ትምህርታቸውን ግን ትክክል እንዳይደለን እንነግራቸዋለን። ወደ ጌታ መዳን እንዲመጡ እንሞግታለን፣ መሞገት ባለብን እናስተምራለን፣ ማስተማር ባለብን እንሰብካለን፣ መስበክ ባለብን ነገር አለቅ። አደብ ግዙ። እሺ እኔ እኮ በጣም የሚገርመኝ ሁሉ እየተነሳ ጴንጤ ጴንጤ እያለ የሚለው ምን እናድርጋችሁ? ምን እናድርጋችሁ? ብራዘር ኦርቶዶክሳውያን የትኛውን ልስፋለሽ? መቀደድሽ በዛ እኮ በየቦታው መቀደዳችሁ በዛ። የትኛውን ንስፋላችሁ? በገድላት ድርሳናት ተቀዳችሁ፣ በነገረ ክርስቶስ ተቀዳችሁ፣ በነገረ ማርያም ተቀዳችሁ፣ በነገረ ስላሴ ይሄው ደግሞ ከዳር እስከ ዳር እንደ አቡጀዲ ጨርቅ ተቀደዳችሁ ማለት ነው። ቤት በኩል እንስፋላችሁ እኛ። ይህንን የምናገረው ሶሻል ሚዲያ ላይ ወጥተው
ሙስሊም ማነው ጴንጦች ከዋሃብያ ጋር ገጥመው ኦርቶዶክስን ሶሻል ሚዲያ ላይ እየመቱ ነው እያሉ ስላሉ ማለት ነው። አንድ ቀንም ገጥመን አናውቅም። በግላችን አስተያየት ሰጥተናል። መብት አለን የመስጠት ምክንያቱም የነካኸው ማርያም ታማልዳለች ብሎ የሚል የባልቴት ትምህርት እንዳይመስልህ፣ ስላሴ ነው የነካኸው። ውርደት ልብሳችሁ ነው እስላሚ እያላገጠብህ ነው። እባካችሁ አታላግጡብን፣ አታናዱን በሏቸው፣ ለምኗቸው። ቤተሰብ አይደላችሁም እንዴ? ቤተሰብ ናችሁ እኮ። በቤተሰብ መካከል ጣልቃ አንገባም ብለን ነው። አያ ለአያ ቢራገጥ ጥርስ አይሳበርም እንደሚባለው ማለት ነው። ቤተሰብ ነህ፣ እዛው ራስህ ተጠየቅ። እኛን ለቀቅ፣ እኛን ተውን። ኦኬ፣ ይሄን እንላለን። ካላችሁ ግን ኑ ንገሩን። ካላችሁ ኑ እንጠይቃችሁ። የአካል የስላሴ የአካል ብልት ላይ ማለት ነው። አሁን የገባው ወንድም እሺ፣ ሰለሞን ማይክህ ኦፍ ነው፣ እየሰማኸኝ ነው? እሺ ኑና ንገሩና፣ ኑና ንገሩ። ኑና ንገሩን። ቤኪ የት አለ? ቤኪ የት አለ? አንዴ እሺ፣ ሶል እንኳን ደህና መጣህ። ሶል ተናገር። ቤኪ ጋር እንዴ ልደውልለት። እፎይ ከሙስሊሞች ጋር ኦርቶዶክሳውያን አብረው እስላም ለመሆን እናንተ ወንድሞች ናቶቼ፣ ዛሬማ በደንብ ነው የምንናገረው። ጴንጤ ከመሆን ሙስሊም ብሆን የሚቀለኝ ብሎ ምእመን አይደል ኦርቶዶክስ ይዛ ያለችው። እኔ እንደ ወላዲቴ ምስክር ምን ሆንሽና ኧረ በእንደ አቡነ ተክለ ሃይማኖት እያልክ በማንም ሙታን እየተማልክ እየተገዘትክ ክርስቲያን ለመሆን ጌታን ለመከተል ሳይሆን መሐመድን ለመከተል አይደል ምኞታችሁ? እስላም ብንሆን የምንመርጠው እያላችሁ ያላችሁት ለዚህ አይደል እንደ እፎይ ራሱ ሲናገር አንድ ማዕት ኦርቶዶክስ ወደ ሙስሊም የገባው አንድ ማዕት ኦርቶዶክስ በየሰንበት ትምህርት ቤት ገብተው የቄሶቹ ሚስቶች ሁሉ ጭምር ወሎ ውስጥ እስልምናን የተቀበሉት ማለት ነው። አንተ ማርያም ወረደች አሸዋ ለሸዋ ብለህ ትላለህ። ትምህርት አታስተምሩም። ሁሉ ቀን የሰው ገድል ነው የምታወሩት። የሰው ገድል የአቡነ ዘርዓ ብሩክ ጥፍራቸው እና ፀጉራቸው የፂማቸው ቁራጭ የአቡዬ ፂም ከዝቋላ መጥቶ ጨስ ስታረገው ከዛ አጋንንት ይሸሻል። ከዛ ደግሞ የአሳውን ጉበት ከሐሞቱ ጋር አምጥተህ ጭሳም ትውልድ ማለት ነው። እንደዚህ ብለህ ስትል እስላሙ ሰንበት ትምህርት ቤት ገብቶ 40 ልጆቻችሁን አልወሰደም እንዴ? እናንተም እኮ ትላላችሁ። ታዲያ ድሮም እኮ ስትሉ የነበራችሁትን ነው። እኛ ጴንጤ ከምንሆን ሙስሊም ብንሆን የምንቀለው እኮ ብሏቸዋል። ባልና ሚስት ከአንድ ባህር ይቀዳሉ እንዲሉ አበው ደግሞ ጴንጤ ላይ መጥተህ ትደነፋለህ እንዴ? ወር ሙሉ አይደለም ዓመት ሙሉ የቤት ስራ የሚሆንህ ነገር ነው የምነግርህ። ቢገቡ ኖሮ ገብተው አሁን ያለ ቪዲዮ ያሳዩን ያሳዩን፣ እስቲ ያሳዩን፣ አሳዩን። አንድ ጴንጤ ያልኩ እኔ ኦርቶዶክስ ከመሆን ሙስሊም ብሆን ይቀለኛል ብሎ ያለ ጴንጤ የለም አይልም። ሁለታችሁም ጨለማ ውስጥ እንዳላችሁ ብናቅም ቅሉ ግን ለክርስትና ትምህርት ምንም ህሊና ስላለን የማንደብቀው ኦርቶዶክስ በስንት ጣዕሟ ከእስልምና ማለት ነው ህሊና ስላለን ብራዘር እግዚአብሔርን ስለምንፈራ ስላገለገልባት ስለምናቃተው ቤተክርስቲያኒቱን ሁሉ ጭምር የቱ ጋር ስህተቷ የቱ ጋር እውነቷ እንዳለ እናውቃለን። አንድ ጴንጤ በስሜት ሆኖ ካልሆነ በስተቀር እኔ ኦርቶዶክስ ከመሆን ሙስሊም በሆን ይቀለኛል ብሎ ያለ ጴንጤ የለም። እንዴ ኦርቶዶክስ እኮ ኢየሱስ ጌታ መሆኑን ታምናለች ወይ ታውቃለች? ሙስሊም እኮ ኢየሱስን ፍጡር እኮ ነው ብሎ የሚለው ኦርቶዶክሱስ እኔ ጴንጤ ከመሆን ሙስሊም በሆን ይቀለኛል እኮ የሚሉት ጴንጤ ኢየሱስ ምንድን ነው ብሎ የሚለው ጌታ ነው ነው የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ብሎ የሚለው ሙስሊሞችስ ፍጡር ነው። ስለዚህ አንድ ኦርቶዶክስ
ጌታ ነው ብለው ወደሚሉት ወደ ጴንጤዎቹ ከሚሄድ ይልቅ ፍጡር ነው ወደሚሉትና ወደሚሰድቡት ወደ ሙስሊሞቹ ብሄድ ይቀላል ብለው አንድ መዓት እኮ ኦርቶዶክስ ነው ወደ ሙስሊም ሄደው። እፎይ እኮ እሱን ምለሳ ላይ ነው ያለው። እንደ ምርጫ እንኳን ስትመርጡ እኮ እናንተ ቢፌ ላይ እኮ ቢቀርብላችሁ ሙስሊምን ነው የምትመርጠው በሃይማኖት። ኦኬ ናመስክር ማን ነው ሮያል ናግባ በሌላ አካውንት ነው የመጣው። በዛኛው አካውንት ነው በዋናው አካውንት ነው መጠየቅ እፈልጋለሁ እና በዛኛው አካውንት ነው ሮያል በዛኛው አካውንት ነው። ኦኬ በሰፈሩት ቁና ይሰፈራሉ ብለው እንደሚሉት እፎይ በጣም አናዞት ነበር ያን የእስላሙን ተከራካሪ። አላህ ባት አለው ባት የለውም አለው። የግራ ነው የቀኝ አልተገለጠም። እጅ አለው የለውም አለው። ስንት እጅ አለው? 2። የግራና የቀኝ ነው? አዎ አልተገለጠም። አይንስ አለው የለውም? አንገት አለው የለውም? ጭንቅሎስ አልተገለጠም። ይሄንን ባስባለ 2 ወር ሳይሞላ ራሳችሁ ጥፍር አለው ፀጉር አለው ስላሴ ብልት አለው እያላችሁ መናገር ጀመራችሁ ማለት ነው። እነሱም ደግሞ ተራው ደረሳቸዋ። እያስገቡ ሸነሽንሁ ጀመር። ከርግብግቢትህ እስከ ጥፍርህ ድረስ የሚነዝር ጥያቄ ጠይቁ ጀመር። ኦኬ እና ለእነሱ መመለስ ሲያቅትህ እኛ ጋር መጥተህ እውነት ጴንጤዎች ከዋሃብዮች ጋር ከሙስሊሞች ጋር አበሩብን፣ ተሰበሰቡብን፣ ተማከሩብን፣ ተላላኩብን፣ ፈነጩብን። እንዴ እዛው ስለ አንተዬ እዛው ማለት ነው። እዛው እሺ እዛው ባጠፋኑ ጥፋት ነው መጠየቅ ያለብን እዛው። ሶል መቀጠል ይችላል። ቴንኪው ኤርሚ ሰላም ብያለው። ኤርሚ ሜላ አዲስ ለእውነት ኑር እንዲሁም ታች ያላችሁ ሰላም ብያለው። ሁላችሁንም እንዴት ናችሁ? እንግዲህ ሰሞኑን ወደኛ ዞረዋል። አህያውን ፈርቶ ዳውላውን አይነት ነገር ነው። የራሱን ቅድም እንዳልከው የራሱን ስራ 2 ወር ሳይሞላው ገደል የከተቱበት የራሱ መነኩሴዎችና 4 አይናዎች ናቸው። እንደውም እየቀለዱ ነበር። አቡነ ማርቆስ አንድ ቪዲዮ ላይ ያየው ሰሞኑን 4 አይና ምን ከየት ነው የመጣብን እያሉ ነው። መነጽር ተደርጎ ነው 4 የሆነው ወይስ እንዴት ነው እያሉ ሙድ እየያዙ ነበር አቡነ ማርቆስ እና አቡነ አብርሃምም ራሱ መነኩሴው ይሄን የተናገረው መነኩሴ ባለበት ምን ሆነ ነው እንደው የተናገርከው እዚሁ በቤት ነበር ማለቅ ያለበት አይነት ነገር ብሎ ሲናገር ነበርና ዞሮ ቤት ውስጥም ተነገረ፣ ውጭም ወጣ፣ አደባባይ ሲወጣ የሚያሳፍር ትምህርት በሙሉ ተጠርጎ ከኦርቶዶክስ መውጣት አለበት ነው እኛ እያልን ነው። ገድልና ድርሳናችሁ መጽሐፍቶቻችሁ አጠቃላይ የምትችሉትን ማቃጠል የምትችሉትን መጣል በቃ ማድረግ ያለባችሁን ሁሉ አድርጋችሁ ማስወገድ ነው ያለባችሁ እንጂ ቤት ውስጥ ብቻ እንነጋገርበት፣ በሊቃውንት ብቻ ጉባኤ ቤት ብቻ ነው መነገር ያለበት። እንደዛ የሚባል ነገር የለም። እምነታችሁ አደባባይ የተሰጣ ነው መሆን ያለበት። በቃ አለቀ። ሰው ሁሉ አይቶት አሜን እሺ ብሎ የናዝሬቱን ኢየሱስን በማመንና በማወቅ ወደ እግዚአብሔር መንግስት ነው መፍለስ ያለበት። የእናንተ ግን ወደ እግዚአብሔር መንግስት የሚያስፈልስ ሳይሆን ከእግዚአብሔር መንግስት የሚያርቅ
እንደው ትንሽ እንደው የሆነ ነገር ተደረገ ብለን እንኳን አብረን አፕሪሼት ካረግናችሁ በኋላ አፍተር ኦል እንዲህ ገደል የሚከት ትምህርትን እግዚአብሔርን የሚሳደብ መጽሐፍና የሀገር ትምህርት ተሸክማችሁ እንዴት ሆኖ ሰው ወደ እውነት ይመጣል? ስለዚህ ለወንጌል እንቅፋት ነች ኦርቶዶክስ። ቅድም አይ ቲንክ አንድ የመጽሐፈ ጤፎትን በገለጥክበት ላይ በጣም ማነው እህታችን መርሲ በለጠፈችው ቪዲዮ ላይ ቆንጆትን ንግግር የተናገርከው አለ። ኤርሚኔ ኮት ያደረኩት ውሃ ከጉድጓድ እንደሚፈልቅ ውሸት ከኦርቶዶክስ ይፈልቃል። ብቻዬን ስስቅ ነበር። እና የሀገር ውሸት ፋብሪካ የእሷን ፍጡራንና ቅዱሳን የሚባሉ ሰዎችን ለማንገስ የሀገር ውሸት ትደረድራለች፣ እግዚአብሔር ላይ ትዋሻለች። እንዲሁ አሁን ስላሴ ነበር እንደው ድንገት እንደው አንድ ያደርገናል ብለን እንደው የምናስበው ትምህርትና አክቹአሊ ከነ እንትኑ ነው። ይሄ ቀደም እንዳልከው ምንድነው ሪስትሪክት አድርገን የተወሰኑ የማንቀበላቸው ነገሮች ለምሳሌ አሁን ኩነት ብለው የሚያስተምሩት አብ ለወልድ ምንድነው ህልውናው ነው ምናምን እያሉ የሚያስተምሩት ማለት ነው። ኦኬ አንዱ እስትንፋስ ነው እያሉ የሚያስተምሩትን ባንቀበልም እንኳን እና እፎይ በቃ በጣም ጥርሱን ነክሶ ምናምን ነው። አሁን ለአንተ ጥሪ ያደረገበትን ቪዲዮ እያየው እየሳኩ ነበር። በቃ በጣም ተበሳይቶ ይሄንን እዛ ጥምጣማቸው እስከ ሰማይ ባንዴ ቤኪ አንዳንድ ቁጥር እየጻፈ ነው። ቤኪ የምትለው ነገር አለ? አዎ ኤርም ቪዲዮ ቼክ አድርግ። ምን ላይ ዋትስአፕ ላይ ላከን ኢንቦክስ እንትን ሼር አድርጌያለሁ። ሰዎችንም አሳይ። እኛን አይወቅ የምን ላይ ነው ሼር? በፔጂ ነው የላኩ ሼር ያደረኩት ቪዲዮ። ኖ በዋትስአፕ ላክልኝ። ሊንኩን ኮፒ አድርግ በዋትስአፕ። ኦኬ አይ ሰዎችን እንድታሳይ ፈልጌ ነው። እኛን አይወክሉም እንዳይሉ እኮ በዋትስአፕ ማለት ያንተን የቲክታኩን ምንድነው የቲክታኩን ሊንክ በዋትስአፕ ላይ ሊንኩን ሊንኩን የቲክታኩን ማለት ነው። ቴንክ ዩ። እሺ ሶል ቀጥል። እና ምን ለማለት ነው እንግዲህ የነሱ የራሱን የጥምጣማቸውን ሰማይ ያሳከሉ ሰዎች ስህተት ነው የሱን ትምህርት ገደል የከተተው እንጂ ወደ ጴንጤ ማላከክ አያስፈልግም። እኛ ምን አደረግን? እኛ ስላሴ ጥፍርና እጅግር አለው እንደ የተቀረው የአዳም አካላት አሉት ብለን እኛ አይደለም ያስተማርነው። የራሷ መጽሐፍትና ሊቃውንቶቹ አራት አይና የሚላቸው የሚሰግድላቸው እግራቸው የሚስማቸው ሰዎች ናቸው። ስለዚህ እዛው ነው መጨረስ ያለበት። ይሄ ዋናው ሜጀር ኢሹ ስለሆነ ነው እንጂ ከዚህ ውጭ እኮ እስልምና ፊት የሚሆን እንኳን አይደለም ፕሮቴስታንት ፊት ትናንትናም ስናገር ነበረ። በሙስሊሞች ፊት የሚያስቆም ትምህርት ምን አለ በኦርቶዶክስ ዘንድ እንዴ? እንጨት የተቀረጸ እንጨት ተሸክሞ እየሄደ እየሰገደ እያሰገደ ጣን እያጠነ ለስዕል እየሰገደ እንደው ምን አይነት ወንጌል ነው የምትሰብከው? ሐዋርያቱ ያላደረጉት ጌታችን ኢየሱስ ያላስተማሩ ነቢያቱ ያላስተማሩትን ስርዓትና የአምልኮ መልክ ይዛ ለሌላ ወንጌል እናገራለሁ ማለት በራሱ የሚያሳፍር ነው። አሁን እሱ መጀመሪያ እኮ ማጽዳት ያለበት ገልና ድርሳኑን ይሄንን የቆሸሸውን እግዚአብሔርን የሚሳደቡ መጽሐፍት፣ ኢየሱስን የሚሳደቡ መንፈስ ቅዱስን የሚሳደቡ አብን የሚሳደቡ መጽሐፍቶቹን የክርስቶስ ኢየሱስን ስራ ከንቱ የሚያደርጉ ደሙን የሚያክፋፉ እነሱን ነው መጀመሪያ ማስወገድ ያለበት። ሁለተኛ እኛ ሐሰትን በተገኘበት ሙስሊም ስለተናገረው ጆቫ ስለተናገረው ምናምን አይደለም። በቃ ሐሰት በተገኘበት ሁሉ በሉት ነው የምንለው እኛ። በቃ አለቀ። ሐሰት ተጠርጎ ከምድራችን መወገድ አለበት። ከህዝባችን አይምሮ ላይ መነሳት አለበት። አለቀ። ሁለተኛ ሃይማኖታቸው ነው። ለምሳሌ መልካ ስላሴን አይ ቲንክ ባለፈው ማሳይታል። እዚህኛው አሁን የምናገርበት ስልኬ ላይ ስላለ ነው አፕሊኬሽኑ በደንብ እንትን አለ እና አንተ ጋር ደግሞ ሃርድ ኮፒ አለ። ሰላም ለቀራንብትክሙ ሰላም ለአዕይንትክሙ እያሉ ማህሌት እኮ ይቆሙበታል እኮ። የስላሴ በዓል እኮ ማህሌቱ የሚቆመው እኮ መልኩ እኮ ነው አንዱ በዜማ አይናችሁ ጥርሳችሁ ብላ እኮ ኦርቶዶክስ ታመሰግናለች። ማርያምንም እንደዛ ሚካኤልንም እንደዛ ለአይንክ ለጥርስ ለእግር ለእጅ ለኮቴክ ለሽፋሽፍትህ እንዲህ እያለች ነው የምታመሰግነው። ስለዚህ የራሳችሁ ችግር ነው፣ የራሳችሁ መጽሐፍት ነው፣ የራሳችሁ እምነት ነው ችግር ያለበት፣ ሃይማኖታችሁ ነው ችግር ያለበት። እኔ ባለፈው ሊቃውንት የሚባሉት ተሰብስበው ከዓለም ዙሪያ ተሰብስበው ምንም እንደው ከንቱ ልፍለፋ አንዳች የሚረባ ነገር የማይወልድ ለምን ሃይማኖታቸው ይፈርሳል። ባይዘወይ እውነትን አድሚት ቢያረጉ አክሰፕት ቢያረጉ ባይዘወይ ሃይማኖታ እንዲህ ፍርስ ስለምትል ያውቃሉ።
ለዚህ ነው መታደስ የማይፈልጉት። ለዚህ ነው መለወጥ የማይፈልጉት። ይፈራሉ። ምንም እውነት እንደሆነ እንኳን ቢያውቁም የሚያደርጉት ይሄ ስርዓት ሁሉ ምንድነው የገንዘብ ፍቅርና ጥቅማቸውን የሚያስከብርላቸው ጉዳይ እንደሆነ ቢያውቁም ሐሰት እንደሆነ ቢያውቁም መጽሐፍ ቅዱሳዊ እንዳልሆነ ሐዋርያቱ እንደዚህ አይነት የነሱ አይነት ልምምድ ለተቀረጸ ነገር ስለት መሳልና ጸሎተኝ ሰማኝ ብሎ እንትን ከቅማል እስከ በሬ ድረስ ማስገባት እንዲህ አይነት ልምምድ በሐዋርያት ዘመን ተሸክሞ እንትን መዞር ምናምን ስዕል መስገድ ቅዳሴ ምናምን ብሎ አሁን የጌታ ቅዳሴ ይባላል። የጌታ ቅዳሴ አሁን ጌታ መቼ የቱ ጋር ነው ቅዳሴ የቀደሰው? የቱ ጋር ነው ቅዳሴ ጌታ የደረሰው? የጌታ ቅዳሴ ነው የሚሉት እንግዲህ እንደምታውቀው። ሐዋርያት የቱ ጋር ነው ቅዳሴ የቀደሱት? የሐዋርያት ቅዳሴ ብሎ ጽፈዋል። ቅድም ሜላም ሲያነሳው ነበረ። ስለዚህ በሐዋርያት ስም እየዋሸች በጌታ ስም ጭምር እየዋሸች ጌታ ያላደረገውን አደረገ ምትል። ስለዚህ ከጉድጓድ ውሃ እንደሚፈልቅ እንዳልከው ሐሰት ከዛ ቤት ይፈልቃል። ከአራት አይናዎቹ ቆንጅዬ ተረት ተረት ይፈልቃል። ኦኬ፣ በአብሾው ከደነዘዙ ሰዎች የሚፈልቀው የሀገር ጉድ ውሸት ህዝባችንን አደንቁሮት፣ ህዝባችንን ጆሮውን ደፍሮት ለወንጌል እምብተኝነት። ሁለተኛ በሌላኛው የጴንጤ ጥላቻ። እኔ ወደ ጌታ ስመጣ አንድ ወዳጄ በጣም ወደ ጓደኛዬ የመጀመሪያ ነገር ያለኝ እኔ ሙስሊም ብሆን ይሻለኛል ቅድም ስትል ነበር። ይሄ የሁል ጊዜ ንግግራቸው ነው። እኔ ጴንጤ ከመሆን ሙስሊም ብሆን ይሻለናል የሚሉት። ይሄ አንዱ መንፈስ ያው አጋንንት ስለሆነ ምኞቱን ነው የሚናገረው። ማለት ያውቃል ምን እንደሚሻለው። እንዴ መቼም ክርስቲያን ወይ ደግሞ ጴንጤ ብሆን ነው የሚሻለኝ አይልም። ኦኬ አይልም። ስለዚህ ዘርፌም ወደ ጌታ ስትመጣ ያሏትን ታስታውሳላችሁ። ገና መንዙማ ታወጣለች ነው ያሉት። ገና መንዙማ ታወጣለች ነው ያሉት። ስለዚህ ምኞታቸው ሁሉ ወደ እስልምና ነው ምኞታቸው። ስለዚህ ዛሬ እኛንና ሙስሊምን አንድ ላይ የመስፋት ጉዳይ ይሄ አያስኬድም። ራሳችሁ ናችሁ ሄዳችሁ ጉሮራቸውን አንቃችሁ ሰላም ላይ እንትክሙ እያላችሁ ለምንድን ነው ለእግዚአብሔር ጥርስና አይን ሰላም እንላለን እያላችሁ ለሊት ሙሉ የምትጮሁት? ኦኬ፣ ገልና ድርሳን የሚባሉት ለምንድን ነው ጠርጋችሁ ማታስወጡልን? ወንጌል ለምንድን ነው የማይሰበከው? አሁን አንዳንድ ጥያቄዎች ጀምሯል። ልመና አስጠላን ማለት ጀምራችኋል። ጥሩ ነው። በቃ ሰልችቶናል እያላችሁ ነው። ገልና ድርሳን ምናምን ሰልችቶኛ ወንጌል ነው የናፈቀን እያላችሁ ነው። ይሄ ጥሩ ነው። እግዚአብሔር ይመስገን። ወጥራችሁ እየጠየቃችሁ ነው። ዶክተር ዘሪሁንን ታስታውሳላችሁ? የታቦትና የጠረጴዛውን ጉዳይ እኮ ሌሎች ጥያቄዎች አሉ ከጠረጴዛውና ከዛ ውጭ የተጠየቁ። መላእክት እንዴት ይሰማሉ ጸሎት? በጣም ብዙ። ይሄ ያው ከየት እንዳመጣሽው አውቃለሁ ጥያቄውን እያሉ ነው በጥርጣሬ መንፈስ። መቼም ጴንጤን የሰጣት ከቲክቶክ ነው ያመጣችሁ እያለ ነው እየመለሰ የነበረው። አሁን ህዝቡ መጠየቅ ጀምሯል። ጥሩ ነው። እድል ስጧቸው አሁንም። ነገር ግን እድል ሲሰጥ ግን ህዝቡን ተዋሹታላችሁ። መልስ አትመልሱም። ዘማርያምን እንዳያችሁ ትናንትና ባሳየነው ቪዲዮ ላይ መልስ መስጠት የለም። እፎይ ራሱ አሁን እኛ ላይ የተበሳጨኸው የማርያምን ምልጃ ሲጠይቅ ልጁ አስወርደኸው መልስ መስጠት አልቻልክም። ዲያቆንን መልስ መስጠት አልቻለም። ስለዚህ የማርያምን ምልጃ እንኳን መጽሐፍ ቅዱስ ላይ ፈልገ ማሳየት የማትችል ሰው አሁን ጴንጤ እንደዚህ ያደረገን ብለ ማሳበብ አያስኬድም። መጀመሪያ ሙስሊም ጋም ያለውን ሐሰት ስታጋለጥ ለህሊና ታማኙንና ኦርቶዶክስ ውስጥ ያለውን ሐሰት ለምንድን ነው እሱን ዝም ያልከው? ኦኬ፣ እስልምና ጋር ያለውን ቆሻሻ ነው ካልክ አንተ ጋር ያለውን ቆሻሻስ? እኛ ለምሳሌ አሁን ሶፍት የሚያስበላ የሆነ ነገር የሚያደርግ ምናምን ካለ ይሄ ትክክል አይደለም፣ ወዲያው ህሊናችንን ጭፍልቅ አድርገን ትክክል ነው አንልም። እኛ ዘይት የሚሸጠውን ምን የሚለውን የትኛውም እኛ የመጽሐፍ ቅዱሳዊ ነገር ስታመጣ አብረን ነው የምናወግዘው። እናንተ ግን ኦኬ በብብት ስር የሐሰትን አንቲ ክራይስት የሆኑ ትምህርቶችን የኢየሱስን መስዋዕትነት ከንቱ የሚያረጉ የቤዛነቱን ስራ የሚያክፋፉ የቅዱሱን የእግዚአብሔርን ልጅ የሚረግጡ ትምህርቶችን በብብት ታቅፈ ኦኬ ስለ ጴንጤ ስለ እስልምና ምናምን ለማውራት ግን ኮንፊደንሱ አለ። ይሄ አሳፋሪ ነው። ስለዚህ ወደ ህሊና እንድትመለስ ነው መናገር የምፈልገው። እፎይ በእርግጥም ለእውነት ነው የቆምኩት ካልክ ወደ እውነት ተመለስ። ምንድነው የእናንተ ጋር ያለውን ሐሰት አጋልጥ እና ታማኝነትን የእውነት ታማኝነትን ለእውነት ተገዥነትን እንየው። ከዛ ውጭ ግን ያው
እዛ ያው ቅድም እንዳልኩት እነ መርጌታ ግሩም ነው ምናምን የሚባሉት እነዚህ በቃ ከስር ከስር እነ ዲያቆን ያሬድ ምናምን መመሬ ፍሬ የሚባሉ ምናምን እዛ እንትን ነው እሱ ያው በጎደለን ሞላለን ብለው የትምት ገስት ላይ የሚቀመጡ ከጀርባ የሚያማክሩ ሰዎች እነሱ ያሉህን ይዘመተ እነሱ የሞሉህን የጴንጤ ጥላቻ ይዘመተ ግን ባትናገር ጥሩ ነው። እዛው እስልምና ጋር ጨርስ፣ እዛው ቀጥል። እነሱ መልስ ስጣቸው። እኛ ደግሞ ኦርቶዶክስ ላይ በፊትም እንሰራለን፣ አሁንም እንሰራለን፣ እንቀጥላለን። እስልምናንም እንሰራለን ማለት እስልምና ላይ በምንሰራበት ቦታ እንሰራለን። አሁን ይሄ ቤት ኦርቶዶክሳውያን ላይ የሚሰራ ነው ወይ ደግሞ የኦርቶዶክስን ትምህርት የሐሰትንና እውነትን ገልጦ በማሳየት ወደ እውነት እንዲመጡ መርዳት ነው። ሌሎች ቤቶች ደግሞ ሲገኝ እኔ ፐርሰናሊ እስልምና ላይም እንቀሳቀሳለሁ። ከ10 እስከ 12 የሚሆኑ የወንጌል አማኞች አንቱ የተባሉ አገልጋዮች አሉ እስልምና ላይ የሚሰሩ ያውቋቸዋል ራሳቸው። የኛዎቹን ወንድሞች ይዘው ካልሆነ በስተቀር አይሆንላቸውም ነበር። አሁን ነው እፎይ መጥቶ እሱ ስር የተሸጎጡት በሙሉ እነ መዝሙር ያሬድ ምናምን ነገር በላቸው ከነ ዳኒ መሐመድ እና ከነ ማሜ ጋር ነበር ሲገባ የነበረው እስልምና አሉ። የኛ የጴንጤዎቹ እራሱ እፎይም እንደመሰከረው እስልምና ላይ በቤተ ክርስቲያን ነው የምንሰራው እኛ በቤተ ክርስቲያን ደረጃ እራሱ እፎይ መስክሯል። ኦርቶዶክስ ከዚህ አቅጣጫ ዜሮች ነው ያለው፣ ዜሮ ናት ነው ያለው። ልደተ ቃልም እንትናማ ነው ዲበኩሉም ባሉበት እነሱ ብሎ አሁን ደግሞ ለኦርቶዶክስ አሁን ኦርቶዶክስ ነው አሁን ለሙስሊም ወንጌል የሚሰብክ ለስንት ሺህ ዓመት ተዘፍዝፈው ኖረው ማለት ነው። የኛ የወንጌል አማኞች ከ10 እስከ 12 የሚሆኑ እዚህ ሶሻል ሚዲያ ላይ ለእስልምና ወንጌልን የሚሰብኩ አሉ። ኦኬ እኛም ስናገኝ ሰብካለን። ልክ ነህ። እና ቀጥሉ። እንግዳም መጥቷል፣ ተቀበሉ። ቴንኪው ሉጣ እንዴ ኔ ትናገራለህ። የእፎይን አይደለም ያገኘው ቤኪ፣ የእፎይን አይደለም ያገኘው። የእፎይማ አላገኘውም። እሱ ነው። ቆይ እኔ እየፈለኩት ነው። ቴንኪው የላክልኝ ግን ናይስ ሰዎች ናቸው፣ አዳዲሶች ናቸው። ናይስ መረጃ ነው የላክልኝ። ቴንኪው እሺ ጨርስና ለኤርሚ ስጠው። ለእውነት ነው ኤርሚ ነው። እስልምናን በተመለከተ እንደ ወንጌል አማኞች ለዘመናት እኛ እድሜ ልካችን ወይ ደግሞ የክርስትና እምነት ከጀመረ ጀምሮ የእኛ እምነት ከተመሰረተበት ከጌታችን ከኢየሱስ ክርስቶስ ምንድነው ቤተክርስቲያን ከተተከለችበት ጊዜ አንስቶ ኦኬ ስፔሻሊ እስልምና የሚባል እምነት ከመጣ ጀምሮ ወንጌላውያን ዋጋ እየከፈሉ ነፍሳቸውን አሳልፈው እየሰጡ ወንጌልን በሞት ኦኬ ነፍሳቸውንና ስጋቸውን አሳልፈው በመስጠት ጭምር ለሙስሊሙ ብቻ አይደለም ለቡዲስትና ለሽቱይዝሙም ለቻይናና ለጃፓኑም ጭምር በዓለም ሁሉ ላለው ወንጌልን በመስበክ እንደ ወንጌል አማኞች በዘመናት መካከል ወንጌልን የሰራ የለም። ይሄ ጌታ የሚቆጥርልና ጌታ ለእያንዳንዱ ነፍሳት እንደ አክሊላቸው መጠን የሚከፍላቸው ነው። ለእናንተ ማስረዳት አይጠበቅብንም። ልክ ግን አንተ ብቻ የሆነ እስልምና ላይ የሚሰራ አይነት ነገር እንደሱ አይነት ስሜት ግን ከተሰማ you are wrong። ኦኬ እነ ዳኒ ብቻ በቂ ናቸው። ዌብሳይት ያላቸው በጣም በእውቀት የተደራጀ በእውቀት ኦኬ በጣም በእውቀት አሁን ፒኤችዲውን እየተማረ ነው። ማሜ እውነት ለሁሉ መሐመድ አበባው በጣም ብዙ ልጆች እነ ማሃናይም በጣም ብዙ ልጆች እና አክት እኔም በሌላኛው አካውንቴ ከነሱ ጋር አብረን ሰራ ነበር። ኦኬ እኔ ወደ ኦርቶዶክስ አልመጣ በፊት እስልምና ላይ ነበር የምሰራው በሌላ አካውንቴ። ኦኬ ስለዚህ እስልምና ላይ ልክ ዛሬ መጣ እኔ አፕሪሺየት ማድረገው ፊትህን ገልጠ አሳይተ ራስህን አጋልጠ እሱን መቼም ክሬዲቱን አልነሳም። ከዛ ውጭ ግን የወንጌል አማኞች የሰበኩትን ያለና ያስተማሩትን ያህል ኦኬ በእስልምና ላይ ወንጌልን የሰራ የለም። ስለዚህ አሁን ቆሻሻውን ነገር ከቤት አስወግድ፣ ያለዛ እስልምና ፊት መቆም አትችልም። ለራስ ጥቅም ነው የምንነግርህ። ቤተክርስቲያን ካልጸዳች እስልምና ገለና ድርሳኑ ከኛ ብቻ አይደለም እየወሰዱ ያሉት። አሁን በአደባባዩ ገዝተው እንዳለ ገዝተው ገለና ድርሳንን አስቀምጠውታል። መጽሐፍትን ኦርቶዶክስ ያላትን መጽሐፍት በሙሉ አላቸው። በሙሉ ገዝተው ልክ አሁን ኤርሚ ጋር እንዳሉት መጽሐፍት እነሱን ገዝተው አስገብተዋል። የገንዘብ ችግር የለም፣ ገዝተው አስገብተውላል። በየቀኑ እየገለጡ ያሳዩባል። ስለዚህ ቤተክርስቲያንህ ነች ቆሻሻዋን በማስወገድ ክርስቶስን ብቻ በመስበክ ከእስልምና ሰዎች ወደ ክርስትና እንዲመጡ ማድረግ የምትችለው እንጂ በብብትህ ስር ቆሻሻዎችን ታቀፈ የበሰበሱ ትምህርቶችን ይዘህ ከዛ የሆነ ነገር ሲነሳ ጴንጤ ላይ ማላከክ እሱ አያስኬድም።
ጨርሻለሁ ጋይስ። ኤርሚያስ ቀጥል። እሺ ለእውነት ነው። ኦኬ እሺ፣ አመሰግናለሁ ወንድሜ። እኔ እንኳን መናገር የምፈልገው አንድ ያልገባኝ ነገር ለኤርሚያስ መናገር የፈለኩት ነገር ከዚህ በፊት ኤርሚያስ ቤቱን ከፍቶ እያስተማረ በነበረበት ሰዓት ላይ ሰሙ ከሆነ ሙስሊም ልጅ ጋር ዲቤት እያደረገ ቤት ውስጥ ያሉትን ሰዎች ሰብስቦ ሂዱ ከዛና ጊፍትን በመስጠትም ታፕታፕ ኮፕሊንግ ሼር በማድረግ ከጎኑ ቁሙ ብሎ ቤቱን ዘግቶ እሱ ራሱ መጥቶ ሲሰጥ አይቻለሁ እዚህ በፊት ማለት ነው። እና ለምን ዲቤት እንደጠራው አልገባኝም። ቪዲዮንም እንዳየሁት ደግሞ የማርያምን መልስ ሳይመልስ ስለቀረ ነው። ኦኬ ያ እንዳለ ሆኖ ደግሞ እኔ አንድ ጥያቄ አለ። እስልምናን ወደ ክርስትና ለማምጣት ሲፈለግ ኢየሱስ ክርስቶስን ሰው ነው ብሎ የሚያምኑ ሰዎች ናቸው። እስኪ ስለ እመቤታችንስ እንዴት ነው ታዲያ? አሁን እሷ ከሙታን ተነስታለች። የክርስቶስን ከሙታን መነሳት ያልተቀበሉ ሰዎች መጽሐፍ ቅዱስ ላይ ተጽፎ ያለን ነገር አልቀበልም ወይም ሰው ነው ብሎ ላመኑ ሰዎች እንዴት አድርገው ነው አሁን እመቤታችንስ ተነስታለች ብሎ መናገር የሚችሉት? ምክንያቱም መጽሐፍ ቅዱስ ላይ የለም የተጻፈ፣ የትም ቦታ ላይ አታገኘውም። ገብቷል እያልኩ ያለሁት ነገር አንደርስታንድ ካደረጋችሁኝ። ምክንያቱም አሁን ለምሳሌ ችትል ለእናቱ ብሎ ለዮሐንስ ሰጥቶታል። ዮሐንስ 3 መልእክት ጽፎ በሶስቱ መልእክቱ ምራሪ ምንም ነገር አልተጻፈም። ስለ አላዛር ጽፏልኝ፣ ስለ አቢታ ተናግሯልኝ፣ ስለ ስንቶች ተናግሮ ስለ እመቤታችን ግን አንድም ነገር አልተናገረም። ያ ነገርስ እንዴት ይታያል? እና አንዳንድ ጊዜ ያው ሙሉን ሰው ስለተናገርከው ነው። አንዳንድ ነገሮች አሉ በቤተክርስቲያን ውስጥ ያሉ እነዛ ነገሮችን ሳታነጻ ሌሎችን ለማንጻት የሚሄዱ ትክክል ነው ብዬ አላምንም። አመሰግናለሁ። ይሄን ለመናገር ነው። ያ አይ የእንትኑ እኮ ነው የማርያምን ምልጃ ጉዳይ ኦርቶዶክስ ነው ጠያቂው፣ ሙስሊም አይደለም የጠየቀው። ለኦርቶዶክስ ነው መልስ መስጠት ያልቻሉት። ኦኬ አይ ነው ለኦርቶዶክስ መልስ አልሰጡትም። ኦርቶዶክስማ ቢያነብማ ጥሩ ነበር። ኦርቶዶክስ ቢያነብ እኮ ትንሽ ሁሉ እኔ ራሴ እኮ እኔ አንብቤ አላውቅም። አሁን ስላነበብኩ ነው ጥያቄ ተነስቶብኝ እየጠየቅኩ ቆይቼ አሁን በቃኝ ወደዚህ የመጣሁትና ምን ልፈልጌ ነው በቃ ቢያነቡ እኔ ትንሽ እኔ እግዚአብሔርን የምልህ ቢያነቡት መጽሐፉን ምን እንደሚል ገብቷል። ሌላው ቢቀር ከዚህ በፊት በ1954 የታተመው መጽሐፍ ቅዱስ እና አዲስ የወጣውን 2000 እትሙን የቃላት ለውጥ እንኳን ስታይ አደነግጥም እንዴ? ያስደነግጣል እኮ። እስከ ዛሬ አማልዳል ብሎ የኖረ ህዝብ ዛሬ ይፈርዳል ብለህ ስትመጣ ምንድን ነው ትላለህ? ግሪኩ የሚለውን ከተቀበል ካንተ ለምንድን ነው ታዲያ ግዕዙ የምትቀበሉ? ግዕዙ ከየት የመጣ ቃል ነው? አዲስ ቃል ነው እንዴ? ከግሪኩ ይበልጣል? ሁላችንም የሚያስማማን ግሪኩ እኮ ነው። ወደ ላይ ሄደህ ስትጠይቀው በዕብራይስጥና በግሪክ የተጻፈውን ነው የምታነበው፣ የሚያስማማ ማለት ነው። ስለዚህ ይሄኛውንስ መጽሐፍ ትንሽ ቢያዩት እኔ ያንን ካየው በኋላ ነው በቃኝ ያልኩ እኔ መጠየቅም ያቆምኩት ከዛ በኋላ ነው። እና ትንሽ ማንበብ ቢጀምሩ ጥሩ ነው ብዬ አስባለሁ። የኤርሚያስን ሰላም አፕሪሼት የማደርገው ለዚህ ነው። በቃ አንብቡ ነው። ትንሽ ሲያነቡ ጥያቄ ይነሳባቸዋል። ጥያቄያቸውን ደግሞ አልመለስላቸው ሲል ወደ እውነተኛው መንገድ ይሄዳሉ። እና አንዳንዴ ደግሞ እምነት በስራ ይገለጣል ነው። እንግዲህ ስራችን ደግሞ የታወቀ ነው ሁላችንም። ስለዚህ ማን ነው እየደበቀ የምንኖረው? እግዚአብሔርን ደብቀ መኖር አንችልም። ይቺ ዓለም አጭር ነች። ሁላችንም ነገ ሕያጅ ነን እና አሁን ለመጣንበት ለተጣራንበት ነገር ብንኖር የተሻለ ነው። ለዛም እንደዛ ምለሆነ አመሰግናለሁ። እንዴ ያ ኤርሚያ ሶ ዩ ሴድ ኢት እኮ በቃ። ስለዚህ ኦርቶዶክስ ነበር ጠያቂው፣ መመለስ አይችሉም። አስበሃል? ስለዚህ ራሱ ጋር ያለውን የሐሰት ትምህርት ኦኬ የማርያም ምልጃውን ይወለው እኛን መናፍቅ የሚሉን እኮ ማርያም አታማልድም ስላልን ነው። ዋናው ሌላውን ልዩነቶቻችን ዋናው እኛን የሚጠሉት ማርያምን ትጠላላችሁ አማላጅ ነች ብላችሁ ካላመናችሁ የማርያም ጠላቶች ኦኬ ብሎ መናፍቃን ብሎ የሚሳደቡት በዚህ ነው። እንግዲህ አስበው አንተ እንዳየው ነው መጽሐፍ ቅዱስ ቀይራ ከዛ ግሪኩ የሚለው ቅድም እንዳልኩ አስቀምጣ ከግሪኩ የተለየ ነገር አማርኛ ላይ ስታስቀምጥ ህዝቡ ስለማያነብ ኦኬ አብሮ እነሱ መናፍቅ ሲሉ እኛን አብሮ መናፍቅ ብሎ ይሳደባል ማለት ነው። ልክ እንዳንተ ግን አሁን አይኑ ተከፍቶለት ደግሞ መጽሐፉን ቼክ ሲያደርግ ደግሞ እውነተኛው ማን እንደሆነ ደግሞ የተገለጠ ነው ማለት ነው። ምንም አይነት ውሸት የሌለበት ምንም አይነት ጥላቻ የሌለበት የወንጌል አማኙ እንደሆነ ትክክለኛ መጽሐፍ ቅዱስ የሐዋርያቱን ትምህርት የሚቀበለው ማን እንደሆነ ክሊር ይሆናል ማለት ነው። እፎይ ይሄንን ጥያቄ እንኳን ለራሱ ነፍስ አሁን እኮ እሱ ራሱ አልዳነም እኮ ራሱ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ አልዳነም። ኦኬ በማርያም ምልጃ የሚታመን ሰው የክርስቶስን ምልጃ ትቶታል። የክርስቶስ አያማልድም ካልክ ያለ ክርስቶስ ኢየሱስ ደም እግዚአብሔር ፊት የኃጢአት ይቅርታ አታገኝም። የኃጢአትን ይቅርታ ካላገኘ እግዚአብሔር ፊት መጽደቅ አይቻልም። ሰው የዘላለም ሕይወት የሚያገኘው በክርስቶስ ኢየሱስ ሞትና ትንሣኤ በማመን ነው።
ኦኬ። ስለዚህ ሚዩት አድርጉ ስትገቡ ጋይስ። ስለዚህ ማንበብ ቢጀምሩ ያልከው በጣም ጥሩ መልእክት ነው። በቃ ኦርቶዶክሳውያን አንብቡ፣ ቼክ በቃ መጽሐፍቶቻችሁን ቼክ አድርጉ፣ አንብቡ። ኦኬ። አሁን በገፍ ቁጭ ብሎ የሚሰሙ ኦርቶዶክሳውያን ናቸው ብዙዎቹ፣ የእፎይ ማለት ነው፣ ከእስልምና በተጨማሪ ማለት ነው። እነሱ ሁሉ አሁን ዝም ብሎ በጨለምተኝነት ነው የሚያዩት። ራሳቸው እኛ ጋስ ምን አለ ብሎ ዞር ብሎ ራሳቸውን አይመለከቱ። ሁለተኛ እንደ ጴንጤ ሆኖ ካልሆነ በእስልምና ፊት መቆም አይችሉም። መጽሐፍ ቅዱስ ብቻ። ባለፈው ከሁሱ ጋር ባረገው ዲቤት ካስታወሳችሁ በ10 መጽሐፍት ነው የምንነጋገረው፣ በብሉይና በሐዲስ ነው ብሎት ነው የገባው። እንደውም መሀል ላይ ልጁ ከዛ ውጭ ወጥቶ ሌሎች ገል ምናምን ሲያነሳበት ነበረ። ውይይቶችን ማማ የምትባለው አንድ ልጅም ውይይት ከእስልምና ሴት ጋር ከአንዲት ልጅ ጋር ከዛህራ ጋር ቀርባ በነበረ ጊዜ እኛ ሁላችን እንግዲህ በዚህ በክርስትናው ሳይድ ሆነን ምንም ቢሆን ያው ኦርቶዶክስ ይሻላል፣ ቅድም ኤርሚ ሲናገር ነበር። እኛ ከእስልምና ጎን ልንቆም አንችልም። አብረን ቆመን ከዛስ ገድልና መጽሐፍቶቿን 80 አህዱ ብላ ደግሞ የጨመረቻቸው 15 መጽሐፍት ላይ ያሉትን ጉድ ልጅቷ ማውጣት ሲጀምር ዲስኮኔክትድ አደረገቻትና ወጡ ማለት ነው። ተበተነ። ውይይቱ ዲቤቱ ተቋረጠ። ስንት ሺህ ህዝብ እያየው ማለት ነው። ያለ መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ ሳይሉ በእስልምና ፊት ራሱ መቆም አይችሉም። ተውት በፕሮቴስታንት ፊት። ስለዚህ የራሷ መጽሐፍቶች የጨመረቻቸው መጽሐፍ ቅዱስ ላይ የጨመረቻቸው መጽሐፍቶች የሰረዘችው የደለዘችው የጻፈቻቸው ገድላትና ድርሳናት እነሱ ናቸው ሰው ፊት የሚያዋርዳት። እዚህ ያሉትም ቲክቶክ ላይ ያሉትም ወንጌል እንሰራለን ወንጌል እንመሰክራለን ብሎ የሚያስቡ እፎይን ጨምሮ ሌሎቹም ማማይም ሌሎችም ልጆች የሚያዋርዳቸው መጽሐፍቶቻቸውና የኦርቶዶክስ የራሷ ስራ ነው እንጂ የወንጌላውያን ስራ አይደለም። እኛ ሐሰትን ከእውነት ለይቶ ማሳየት ነው የኛ ስራ። ከዛ በኋላ ሰው የወደደውን ይከተላል ማለት ነው። ዳትሴት። በተጨማሪ እንዲህ ቤት ኤርሚያስ መቀበል አለበት ብዬ አላምንም። ምክንያቱም ይሄ ነገር ከእሱ ጋር ሆኖ ሊሸፈን ምናምን ነገር ስለሚሞክሩት ኖ በቃ እንዲህ ቤት ምናምን ነገር አያስፈልግም። ዝም ብለህ ትምህርትህን ማስተማር ነው። የተናገረው ነገር የለም። እዛው ባሉበት መጨረስ ያለባቸውን ነገር እንዲጨርሱ ነው ማድረግ ያለበት ብዬ አምናለሁ። እንደኔ ሐሳብ ኤግዛክትሊ። ምንም የምንቀበለው ዲቤት የለም። ራሳቸው ይጨርሱና ከዛ በኋላ ቤት አንደኛ የጠራበት ጉዳይ እኮ ራሱ ሌላ ጉዳይ እኮ ነው። ስለ ስላሴ እዛው ከእስልምና ጋር ይጨርስና ከአባቶቹ ጋር ከጨረሰ በኋላ ከዛ ጋር ወንጌል አማኞችና ምንድነው ኦርቶዶክሶች የስላሴ ትምህርት ልዩነታቸው ብሎ ዲቤት መግባት ይቻላል። ከዚህ በፊት እንደውም ማነው ልደተ ቃል ከማጋ ነው ከአንድ ወንድም ጋር ዲቤት ጠርቶት እንግባ ሲለው ምን አለ እንትና አይ ለእስልምና አክሰስ ይሰጣልና ምንም አይጠቅምም ስለዚህ አልገባም ብሎ ልደተ ቃል እኮ ትቷል። በቃ አለቀ። አሁን እኛ እናንተ ጋር መጀመሪያ ብዙ ልትጥሏቸው የሚገቡ ትምህርቶች አሉ። እነሱ ሲከፈቱላቸው ይኸውላችሁ አይናችሁ በሌላ ጉዳዮች ሲከፈቱላቸው አንድ ጊዜ አንዴ ቅድም እንዳልኩ ኤርሚ ትንሽዬ የሆነች ነገር ከገባክ ባይዘይ ወይ ፍንጭ ካገኘ አንድ ሰው ትንሽ ጭላንጭል ካገኘ ከዛ በኋላ ሌላው የራሱ ነው። ተውት። ራሱ ነው መጽሐፍት እየገለጠ የሚያነበው ወደ እውነት እየመጣ ይሄዳል ማለት ነው። ነገር ግን ያችን ጭላንጭል ለማሳየት ነው አሁን የኛ ጥረት። ስለዚህ ኦርቶዶክስ ራሷ ነች። ጾታ አለው። ከአዳም የተቀረው አካል አለው። ሰላም ለሰኮናክሙ፣ ሰላም ለቀራንቢትክሙ፣ ሰላም ለከርስክሙ፣ ሰላም ለሆዳችሁ ይሁን፣ ለአፍንጫችሁ ይሁን፣ ለአናፊክሙ፣ ለአስናኒክሙ እያሉ ሌሊት ማህሌት የሚያድሩት የራሷ የኦርቶዶክስ ሊቃውንት ናቸው። ስለዚህ የራሷን መጽሐፍት የራሷን ትምህርት ማስተካከል አለባት። ከዛ ውጭ ጴንጤ ላይ ማሳበብ አይቻልም። በቃ ከእስልምና ጋር እዛው ጨርሱ። ኦኬ ከኛ ጋር አትገናኝ። ምን ማለት እኛ ላይ መታችሁ አትለጥፉ፣ ወይ ደግሞ በኤርሚያስም ሆነ በሌሎች ሰዎች አታሳቡ። ሰበብ አያዋጣም። እና የሆነ አጀንዳ ለማስቀየርና ዲቤት እንግባ ፈልጋለሁ አንተን ምናምን ይሄ የድብድብ ሜዳ እኮ አይደለም ጋይስ። አንደኛ አጠራሩ ራሱ በጣም የሚያስቅ ነው። በቃ ልክ የሆነ ፋይት ምናምን ማለት ነው። ደኛ ወንጌል ሰባኪዎች እኮ ነን ወዳጄ። በእውቀት ነው የምታወራው፣ በደም ፍላት አይደለም እኮ። በደም ፍላት የሚወራ ነገር የለም። በብስጭት የሚደረግ ነገር የለም። ስለዚህ ወደ እውነት ኑ። ራሱ እፎይን ጨምሮ እስልምና ላይ እንሰራለን የምትሉ ኦርቶዶክሳውያን ዲያቆኖቹ እንዳለ ሰንበት ተማሪዎቹ እያንዳንዳችሁ እናንተ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ ዳኑ። ሰው ተጠምቆ አምኖ ተጠምቆ ይድናል ትላላችሁ፣ ግን እናንተ አምናችሁ ተጠምቃችሁ አልዳናችሁም። ራሳቸው ይኸው የሚሉትን እኮ አያረጉትም። አክሊልን ጨምሮ እፎይን ጨምሮ አምኖ ተጠምቆ አልዳንም።
ነገር ግን ኑና ኦርቶዶክሳውያንን አምናችሁ ተጠምቃችሁ ዳኑ ይላሉ። ሙስሊሞችን ወይ ሌሎችን የሚሉትን እንኳን አልኖሩትም። በሕፃንነታቸው ውሃ ረጩባቸው፣ አለቀ። ከዛ ጊዜ ክርስቲያንን ብሎ የሚያስቡት ኢየሱስ ክርስቶስ ጌታ እንደሆነ ስለ ሕይወታቸው እንደሞተ ዋጋ እንደከፈለ ከሙታን ተለይቶ እንደተነሳ ዳግመኛ እንደሚመጣ አምነው ወንጌል እንዲህ አይነት ወንጌል ተሰብኮላቸው ይሄን ሰምተው ልባቸው ተነክቶ ከዛ ምን እናድርግ እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ልክ ኢትዮጵያ ጃንደረባ ካመነ በኋላ እንደተጠመቀው ልክ እንደዛ አምኖ ተጠምቆ አዳም። ስለዚህ ሌላውን ለመጥራት ሞራል የላችሁም። አንድ ጊዜ ይሄንን ፎይንና ማማዬን ባሉበት ጠይቄያቸው መመለስ አልቻሉም፣ አስወረዱኝ። ራሳችሁ መቼ አምናችሁ በክርስቶስ ኢየሱስ አምናችሁ ጸደቃችሁ? አሁን ለሙስልምና የምትነግሩትን ጌታ ምን አረገላችሁ? ለእናንተ ምን አገኛችሁ? አሁን ጻድቅ ናችሁ ብለህ ብትጠይቃቸው አልጸደቁበትም። ኦኬ ጻድቅ ነን ብሎ አያምኑም። በክርስቶስ ኢየሱስ የዘላለም ሕይወት አለን ብሎ አያምኑም። ገና ሞተን ነው የሚታወቀው። ሲኦል ይሁን ምን ይሁን እንደ ስራችን ነው ብሎ ነው የሚያምኑት። ስለዚህ ኢየሱስ ክርስቶስ ምንድን ነው የሚያደርግላችሁ ታዲያ? ሌላውን ለመናገር እኮ ኑ ለማለት እኮ ምን አገኘህ አንተ ነው መጀመሪያ። ስለዚህ ያላመንክበትን ጌታ ወይ ደግሞ ምንም ያልጠቀመህን ጌታ፣ የዘላለም ሕይወት ያልሰጠህን ጌታ፣ ሕይወት ያልሰጠህን ጌታ ለምንድን ነው ለማን ነው የምትሰብከው? ይሄንን ጥያቄ መመለስ አለባቸው ራሳቸው መጀመሪያ። በኢየሱስ ክርስቶስ ሞትና ትንሣኤ ምን አገኛችሁ? ምን ተጠቀማችሁ? ኦኬ ይሄንን ፍቱ መጀመሪያ። ያለ ኢየሱስ ክርስቶስ የዘላለም ሕይወት ማግኘት አይቻልም። በስራ ያገኛለሁ ለዘላለም ስራ ህግና ስንትና ስንት ህግ ነበር እኮ ኢየሱስ ሳይመጣ። ጌታችን ከመቅደስ ድንግል ማርያም ስጋን ሳይነሳ እኮ ስንት ነገር ስንት ህግ ነበር፣ ስንት መጻሕፍቶች ነበሩ እኮ እንዴ። በቃ ስሩና ዳኑ እኮ ይል ነበር እኮ እግዚአብሔር። በስራማ ቢዳን ኖሮ ማንም በስራው ግን መዳን ስለማይችል ነው የናዝሬቱ ኢየሱስ ያን ሁሉ የሆነው። ጎኑን በጭንቃር የተቸነከረው በማንም ጥርሱን ባልፋቀ የሮማ ወታደር እኮ አክትፍ የተባለበት እኮ የናዝሬቱ ኢየሱስ እኮ ያን ሁሉ ዋጋ የከፈለ እኮ እኔና እናንተ መስራት ስለማንችል ነው። ሰርተን በእግዚአብሔር ፊት ጻድቅ መሆን ስለማንችል። መላእክት እንኳን በፊቱ ስንፍና የሚከሳቸው ናቸው። ታውቃላችሁ አይደለ? በኢዮብ መጽሐፍ ላይ ሲናገር መላእክት እንኳን በፊቴ ስንፍና ይከሳቸዋል ነው የሚለው። መናፍስት የሆኑት እንኳን ስንፍና ይከሳቸዋል። ስለዚህ ስንፍና የሚከሳቸው ሳጣውያን መናፍስት የሆኑት መላእክት እንኳን በእግዚአብሔር ፊት ፍጹምና ጻድቅ ሊሆኑ አልቻሉም። እንኳን የሰው ልጅ ደካማው በስጋ ውስጥ የሚኖር ከዚህ በብዙ ነገር የሚመላለስ ቀርቶ ማለት ነው። ስለዚህ ጌታ ዋጋ የከፈለው ነፍሱን አሳልፎ የሰጠው እኔና እናንተ እንጸድቅበት ዘንድ ነው፣ እንድንበት ዘንድ ነው፣ የዘላለም ሕይወት የሆነን ዘንድ ነው። የሚያምንበት ሁሉ የዘላለም ሕይወት ያገኝ ዘንድ ነው። ስለዚህ ይሄንን የዘላለም ሕይወት ሳታገኝ ስለሌሎች ኑና እንትን ታገኘ ኑ ኦርቶዶክሱ ወደ ሃይማኖት ታመጣቸው ይሆናል እንጂ ወደ ሕይወት አታመጣቸው። ኤርሚ የቀጥሉ። ያ ተባረኩ። እሺ ሶል ቴንክ ዩ። ያን ቪዲዮ ስላገኘሁት ነው። ቤኪ ወንድምነት በጣም ነው የማመሰግነው። ቴንክ ዩ ተባረኩ። እንግዲህ ከዋህብያ ጋር ገጠማችሁ ብሎ አንዳንዶቹ ስሜቱን የተናገረው ተናዶ ነው የተናገረው ምናምን ነገር ብለው ይላሉ። ግን እውነት ከእስላም ጋር የቀረበ እና የተወዳጀ ማን ነው? እኛ ወይስ እነሱ የሚለውን ነገር ማየት አለብን። ራሱ የተናገረውን ቪዲዮ ማለት ነው። ኦኬ ብሩኬ ግን ሰላም ይበል። ትንሽ ይሄ 16 ደቂቃ ስለሚወስድ ብሩኬ ሰላም በል ወንድምነት። ወይ ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነህ? ክብር ለኢየሱስ ይሁን። ሰላም ብያለሁ ወገን ሁሉሜላ ለእውነት ኑር ኤርሚ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። ተባረኩ። ነው ሀሳብ እናነሳበታለን። ቪዲዮ ልኬልህ ነበር እዚሁ ቲክቶክ ላይ ግን በኋላ ላይ እኔ ፖስት አደረኩት። ብዙ አቡነ ጴጥሮስ የተናገሩት ንግግር እሱም መጀመሪያ እንደው ብትከፍተው ቆንጆ ነበር ይመስለኛል። የብፁዕ አቡነ ጴጥሮስ ዋትሳፕ ላይ ሊንኩን ላክልኝ ወይ ቴሌግራም ላይ። እኔም ፖስቼው ነው የመጣሁት። አሁን የኔ ቲክቶክ ላይ አሁን ፖስቼው ነው የመጣሁት እና ከዚህ ጋር የሚገናኝ ስለሆነ ቆይ እሺ፣ እንግዲህ እንደዛ ከሆነ ኦኬ። አሁን ግን አሕዛብን ማስተማሩ ይቅርብ።
እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን ይሄ ቪዲዮ ያለ መሰለኝ ትናንትና ነው ያወራሁት። የሚኮበልለው በዝቷል፣ የሚጠፋው በዝቷል፣ በአዲስ እምነት የሚነጠቀው በዝቷል። ይህን በተግባር እያስተማርን በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማርን ለማምጣት እንትጋ። የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት ዘበት እንዳይሆን አይቶ ይሂድ ካልሆነ በስተቀር የዚያኛውን መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ ነው። ያልሰሙ ብዙ ናቸው። ክርስቲያን ነኝ ግን ይህንን መንዙማ ቆይ ክርስቲያን ነኝ ግን ይህንን መንዙማ በጣም ነው የምወደው። ኦራይት ምኑን ክርስቲያን ነኝ መንዙማ ተወዳል። በአዲስ ኪዳን አምልኮ ጸሎት ነው፣ ዝማሬ ነው። ዝማሬ አምልኮ ነው ያዘን ይካተትበታል ማለት ነው። እግዚአብሔርን የማይጠቁሙ ከሆኑ ለጣዖት የተዘመሩትን የምታዳመጥ ምወድ ከሆነ ተጣዖት ጋር ነው ብለት ወይ መንዙማ ምንድን ነው? መንዙማ ምንድን ነው? መሐመድ ነብያችን ነው። ክርስቲያን ነሽ በጣም ተወደዋለች። ልብ በሉ የኦርቶዶክሳውያን እምነት ተከታዮች ናቸው ይህንን የሚያደርጉት። ህዝባቸው ኦርቶዶክሳውያን በገፍ ነው ወደ እስልምና ሃይማኖት እየሄዱ ያሉት። ከዋሃብያዎች ጋር እራሱ ነው ዋሃብያ መስሎ እዚህ የተለጠፈው። ኦኬ ጴንጤን በመሳደብ አፉን ይከፍታል እዚህ መጥቶ ማለት ነው። ኦኬ እኛ እንደውም ሪስፔክት ነበረ ለሱ፣ ግን አፉን ከፈተብን፣ ልጋጉን ጠረገ ማለት ነው እኛ ላይ። ግን የማ ህዝብ ነው ታዲያ ወደ እስልምና እየሄደ ያለው? የራስህ ህዝብ። የማ ህዝብ ነው የሙስሊሙን መንዙማ እየሰማ የሚያጨበጭብ? የራስህ ህዝብ። በራሱ ቤት ላይ ምን እንደሚባል ስሙ አውቄ ነው የምከፍተው። ኦኬ ምናኑ ነብዩ ነው። ኮመንቱን አሁን አሳያቸው። ዘሆል ኮመንቱ ኦርቶዶክሳውያን ናቸው። ምን እንደሚሉ አሳያቸው። ኦኬ ኡሚ ምን አለች? ይሄ መንዙማ አመት ነው ይለው። አመት ወደዋለሁ ግን ክርስቲያን ነኝ ብቻ ይመቸኛል። ኡሚ 21 ድንግልን እኔ ራሱ ነብዬ ወደዋለሁ። ነብዩ ነው መሐመድ ቀጥል። የኦርቶዶክሶች ነቢይ መሐመድ ሆኖ ተገኘ ማለት ነው። ድንግል ማርያምን እኔም ኦርቶዶክስ ነኝ። ይህንን ታርቀን አላህ የሚለውን መንዙማ ልብ ነው የምወደው። ቀጥል። እኛ ላይ ታዲያ ለምንድን ነው አፋችሁን የምከፍቱት ነው? እኛ ሳንነካችሁ። ኦኬ አንተው ራሱ በእስልምና ሃይማኖት ላይ ንጽጽር ስትሰራ ትክክል ባልሆኑበት ነገር ተናግረሃል። ኦኬ መናገራችሁ ትክክል ነው። እስላሞቹም ደግሞ በእናንተ ላይ ደግሞ ተናገሩ ማለት ነው። ኦኬ ስለዚህ እነሱ ሲያላግጡባችሁ እኛ ላይ መተህ ለምንድን ነው ዋሃብያ አህያ ምናምን ነገር ብለህ ያልከው? ኦኬ ለእስልምና ሃይማኖት ማን የቀረበ በሃይማኖት ደረጃ? ለ1600 ነው ለ1700 ዓመት የተሰበከ ክርስትናችሁ ህዝባችሁ በሙሉ የጴንጤን መዝሙር የሚጸየፍ ኢየሱስን የሚጸየፍ መሐመድን የሚቀበል መንዙማ የሚሰማ እመቤቴን ወላዲቴን ስሰማው ይነዝረኛል ብሎ የሚል የሞተ ማለት ነው። ዜሮ ብሎ ያለው የሞተ ሃይማኖት ማለት ነው ኦርቶዶክስነት። ለ1700 ዓመት ምድሪቱ ላይ የተሰበከ ክርስትና ህዝቧ የእስልምና ሃይማኖት ናፋቂ ነው። ህዝቧ የእኛም መዝሙር ሲሰማ እና አውታሩን ከተሰማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መስከረም ጌቱ ያላታውን ቅድም እህታችን ነች፣ በጌታ የሆነችው እህት ዘማሪ መስከረም ጌቱ የእሷን መዝሙር ከፈተላቸውና ይሄንን መስበክ፣ ይሄንን መዘመር፣ ይሄንን መስማት ለክርስቲያን መጥፎ ነው መጥፎ አይደለም ያለች። ኧረ በክርስቶስ ኧረ በወላዲተ አምላክ እንደው በጣም ነው የሚያንገፈግፈኝ እኔ እያሉ ማለት ነው። የእስላም መንዙማ ግን ይሰማሉ፣ የጴንጤ መዝሙር ይጸየፋሉ፣ መሐመድን ይወዳሉ፣ ኢየሱስን ይጣላሉ። ኦርቶዶክሳውያን እህትየው
ኮሜንት እንድታሳይ የሆነ ቪዲዮ ልላክልና በሊንኩን ልላክልግ ወይስ እኔ ቪዲዮን ከፍቼ ላሳይ? አንቺ አሳየው ራሱ ተልቆ ላይ አላርገሽ ከፈቹ ችግር የለም። ለዛሬ ከፈቹ ኦርቶዶክሳውያኑ እስልምና እየጎረፉ እየሄዱ ስላሉ ምርጫቸው ነው። ከፈቹ ችግር የለው። ለዛሬ ምህረት አድርጉልኝ ወገኖችና እህቶችና ወንድሞቼ። የምንሰማው ነገር ደስ ባያሰኘንም ግን ምህረት አድርጉልን። ኦኬ። አይ ድምፁን መቀነስ ትችያለሽ እኮ ድምፁን ዘግተሽ እንትኑን ብቻ ማሳየት ትችያለሽ። ኢትስ ኦኬ ችግር የለውም። ሰው አይ ድምፁን ቀንሽውና ከዛ ኮሜንቱን ብቻ ማሳየት ትችያለሽ። ፖሲብል ብዬ ነው ያለ እሺ። ሲያጨበጭቡ ወደል ሲሉ እንስማቸው። በመሃል ቪዲዮን እንትሉ ድምፁን ማጥፋት እችላለሁ። ለምንድነው እዚህ ጋር ይሄኛው የሙስሊሞች ነሻዳ ነው። እዚህ ጋር ስንት ኮሜንት አለ? ወደ 2000 በላይ ኮሜንቶች አሉ። እዚህ ላይ ግን ከሙስሊሙ ይልቅ ኮሜንት ያደረገው ማን ነው? ገብርኤልን ማርያምን ስወደው ይሄንን መንዙማ እምወደው መንዙማ ነው። ማርያምን መድኃኒት የምትባለው ሐና ማርያም ያና ልጅ ሐና የማርያም ልጅ ማርያምን ስወደው ይሄን መንዙማ መድኃኒት የምትባለው እምወደው መንዙማ ነው። ማርያምን ቀጥይ ወደ ላይ። ኧረ በማርያም ልሰራልህ አንተ ፖስተው ከተመቸ ኢንቦክስ ላይ ላክልኝ። ይኸው ማርያማውያን ማለት ነው። ኦኬ ማርያምን በጣም ነው የምወደው። አሁንም እኔ እስከ መጨረሻው ተመስጦ ማዳመጥ ነው የምትችሉት። ከፍ አድርጊው እህትየው፣ ከፍ ኖ ከፍ አድርጊው። በጣም ወስደሽዋል። ኦኬ ሶሪ። ይሄ ነው ከመጀመሪያ ነው። አይታይም። ወደ አንድ ጎን አድርገሽ አይታይም እህትየው። እሺ ኦኬ። ኦርቶዶክስ ነኝ። ይሄንን መንዙማ ይመቸኛል። የኔ መመሰጥ ምን ይባላል? እሺ ቀጥይ። ይሄንን መንዙማ ግን አለ ኦኬ ሚ ኦርቶዶክስ በት ዚስ ሶንግ የኔ ማሮች ስወዳችሁ ማርያምን የ1700 ዓመት የኦርቶዶክስ ክርስትና ይሄ ነው። ማርያምን የሚል ኮሜንት በዛ አለ ደግሞ አደጃው ማርያምን ስወደው ስንት ያዳመጥኩት መንገድ እውነት ህይወት ክርስቶስ ነው። እቺ የኛ እህት ናት። የኛ እህት ናት። እቺ ያው የኛ እህት ናት። እቺ መንገድ ህይወት ክርስቶስ ነው። አያም ኦርቶዶክስ በት ዚስ መዝሙር ኦኬ ቀጥይ። ማርያምን ስወደው እኔ ክርስቲያን ነኝ ግን ስወደው ገብርኤልን ደስ የሚለኝ መንዙማ እኔ ኦርቶዶክስ ነኝ ግን ይሄን ሙዚቃ ወደዋለሁ። ሁልሽም ተመስጠሻል ማርያም ማርያምን ማን ነው እንደኔ ደጋግሞ ያየው ደስ ሲል? እኔ ኦርቶዶክስ ነኝ ግን በጣም የምወደው ነው። ኦኬ ማርያምን እንዴት ደስ የሚል መንዙማ! ወይኔ ስወደው ማርያምን ስወደው ይሄን መንዙማ በቃ ማርያማውያን በሙሉ የመሐመድ ልጆች ሆነ። ኦርቶዶክስ ራሱ እፎይ ባላት ማለት ነው። ኦልሬዲ ዘሆል ቤተክርስቲያኗ ሞታለች። ኦርቶዶክስ ሞታለች፣ ቆይታለች ከሞተች 1700 ዓመት ሙሉ የተሰበከ ክርስትና መቼ ተሰበከና ሲጀምር ክርስትና 1700 ዓመት በገድልና በድርሳናት አጨናብሰው የያዙት ህዝብ መንዙማ ወዳጅ የመሐመድ ተከታይ ነው። ኢየሱስ ስትለው ኡኡ ይላል። ማርያምን በጣም ነው የምወደው። ከፈቹ ቪዲዮን እየከፈቱ ሾት ይቆይ ከፈቹ ችግር የለም። ምን እንደሚለው እሱ ኮሜንት ወይኔ እንዴት እንደምወደው ማርያምን ግን እኮ አይገባኝም። ማለቴ ማርያም አማላጄ ናት። ከእግዚአብሔር ውጪ አንድም አምላክ የለኝም ጨርሻለሁ አለች። ግን ወይኔ እንዴት እንደምወደው ማርያምን የአውታሩስ መዝሙር ቢከፈት የተከስተስ መዝሙር ቢዘበ ኧረ በክርስቶስ በወላዲት አምላክ ወይ ምን አልኩሽ? አይ አም ኦርቶዶክስ በት ሪሊ ላቭ ዚስ መዝሙር ብለዋል። መንዙማ ሶሪ ኦርቶዶክስ ነኝ ግን መንዙማው በጣም ነው የሚመቸኝ። ማርያም አማላጅ ናት ይልልሃል። ልጅ መጥቶ ነው ማለት
ይቅርታ አንድ የሙስሊም ኮሜንት አላየህም? ደጋግመህ እስካየህ የለም የሉም። አንድ የሙስሊም አላየሁም። አንድ ይሰማል። ያ እኔ እንኳን እዚህ ላይ አስተያየት አልሰጥም። አንድ ሰሞን ሲያጋጨኝ ስለነበር እኔ መዛመዝብ ደህና ደሩ። ለማንኛውም እኔ ልተኛ። አንድ ሰሞን እንደዛ ሳረግ ነበር እና አስተያየት አልሰጥም። ነሽጦ ገብተህ ነበር እኮ በምስቦት አስተያየት አልሰጥም። ደህና ደሩ። ልተኛ። ኦርቶዶክስ ነኝ። ይሄ መንዙማ በፍጹም አይረብሸኝም ነው ልትሉ ትችላላችሁ። መጀመሪያ የኛ እኮ ወደ አሕዛብነት እየተቀየረብን ነው። ያ ወደ እስልምና እየተጎተተ ነው፣ እየጠፋ ነው። ራይት። እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። የኦርቶዶክስ ከኢየሱስ ይልቅ መሐመድን ከመጽሐፍ ቅዱስ ይልቅ ቁርአንን ምርጫችሁ አድርጋችሁ ከመዝሙር ይልቅ መንዙማ ምርጫችሁ አድርጋችሁ መስቀላችሁና ክራችሁን አንገታችሁ ላይ አስራችሁ ምንም የማይፈይድ ማለት ነው የማያድን ጥቁር ክራ አንገታችሁ ላይ አስራችሁ እንደዚህ ነው የሚሉት። ይሄ ነው ክርስትናችሁ። እጇ ላይ መስቀሉ እጁ ላይ እንኳን ተነቅሳ ማለት ነው። ጭንቅ ሰዓት ከአላህ አስታራቂ አለልሽ አንድ ሰው ነፍስ አትጨነቂ። እዚህ እኮ ማለት ገብርኤል ማርያም ምናምን ሲሉ የሚውሉ ናቸው እኮ ስዕል ይዘው ማለት ነው። እነዚህ ማለት ታዋቂ ቲክቶከሮች ናቸው እዚህ ሚዲያ ላይ ማለት ነው። ያው ግም ለግም አብርሃዝ ግም ይላል ያገሬ ገበሬ። እኔ ጋር ይመጣና እዚህ ጴንጤ መናፍቃን በስንዴ በሰልባጅ የመጣቸዋል። ወገኔ ጴንጤን ላደርስበት ትቶ ሄዷል። ሰኔ ጎልጎታና ውዳሴ ማርያም ስታነብ የሚያነብ ትውልድ የማመር ተከታይ ባይሆን ነው የሚገርመኝ። ገድላ ድርሳናትን ሲጠጣ የሚውል ትውልድ መጽሐፍ ቅዱስን አንብበው ያውቁ፣ የእግዚአብሔር ቃል አይነግሯቸው፣ ኢየሱስ አይሰበክ ቤቱ ያደግንበት ጥርሳችን የነቀልበት ነው ኦርቶዶክስ። እኔ ጋር መጣ ማናችሁም አልኩ አታምታታኝም። ከመቅደሷ ነው የወጣሁትኝ። እንኳንም ኢየሱስ ጌታ ያገኘኝ፣ እንኳንም ጴንጤ ሆንኩኝ። አንድ ቀን ብዬ አላቅም፣ ለዘላለምም አልልም። ጴንጤ ከመሆን ሙስሊም በሆን መርጣለሁ ብሎ የሚል ትውልድ ያው በቁምህ ኦልሬዲ ቆናል። ላላችሁ መጀመሪያ የኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል። ኦርቶዶክስ ተዋህዶ ቤተክርስቲያን እዛም እያለን ተናግረናል፣ ወጥተንም ተናግረናል። እንደ ቤት ውስጥ እንዳደገ እንደ ቤተኛ ሰው ሆነን ተናግረናል። ኢየሱስ ማዕከሉ ስላልሆነ ኢየሱስ ስብከቷ መሰረቷ የሆነላት ቤተክርስቲያን ካልሆነች እመኑኝ መፍረሷ የማይቀር ነው። ጴንጤ ሆነህ ከኔ ጋር አብረህ እኔም ከእናንተ ጋር ሆኜ ሙሉ ወንጌል ኢየሱስን መስበክ ትተው መሰረተ ክርስቶስን መስበክ ትተው ቃለ ሕይወት እስቲ ታቁም። የሰራዊት ጌታ እግዚአብሔር በቁማቸው ነው የሚያፈርሳቸው። በቁማቸው አልኩ። እስኪ እንተዋትኛ ማለት ነው። የበዛኑ እኮ ኢየሱስን ስለሰበክን እኮ ነው። ምክንያቱም የእግዚአብሔር ቃል ያድግ ያሸንፍ ይበዛም ነበር ተብሎ እንደተጻፈ ማለት ነው። የሚድኑትን እኮ ምርኮ የሚጨምረው ለዚህ ነው። ጴንጤነት እኮ ያስፈራው ለዚህ ነው ብራዘር። ለሙስሊሙም ለኦርቶዶክስ የሚያስፈራው ማለት ነው። እኛ መስበክ እናቁም። ትጠፋለህ አልኩ፣ ትከስማለህ አልኩ። ጴንጤነት ህንፃ ቤተክርስቲያን ብቻ ቆል ላይ ይዘህ መጥፋት ነው ማለት ነው። እኛ ቤት ግን ኢየሱስ ድምቀታችን ነው። የጴንጤዎች የመድረክ ላይ አይደለም። በየትኛውም ቦታ ሰው በተሰበሰበበት ባልተሰበሰበበት፣ በበጋ በክረምት፣ በማግኘት በማጣት፣ በመውደቅ በመነሳት፣ በየትኛውም ነገር ኢየሱስ የእኛ ቤት ስስት ነው። የእኛ ቤት እኔ ጴንጤ ስለኩ ማለት ነው ስስታችን ነው ብራዘር። የምስራች ነው የምንናገረው የምንሰብከው። እሱ የለም ማለት ኤርሚያስ የለም፣ እሱ የለም ማለት
ቤኪ በለው ዶክተር በለው ብሩክ በለው መሲ በላት ሰለሞን በል ሜሎስ በል ማንም ሙሉ ወንጌል በል ቃልዮት በል የሉም። ያለን እሱ ስላለን ጭንገፋ በህይወታችን የሌለው እሱ ስላለን ህይወታችንን ስለገዛ ማለት ነው። አለቀ። ብልህ በግ ከሌሎች ትማራለች የሚባል ተረት አለ። አሁን ጴንጤ መማር ያለብን ከዚህ ምንድን ነው የሚያሳየው? አሁን ቅድም አንድ ሁለት ናቸው አንድ ሰዎች እኔም ጴንጤ ነኝ ምናምን ነገር ብላ ያለች ማለት ነው። እሷ ነው መድኃኒዓለም ክርስቶስ ምስክሬ ነው ባገኘው እንዴ አንዳንዴ እኮ በእግዚአብሔር ቅናት ጳውሎስ በበትር ልምጣባችሁ ወይስ በቁጣ በፍቅር እኮ ብሏል። አንቺ በጌታ ሆነሽ እንዴ እኔ እህቶች 4 እህቶች ስላሉ ማለት ነው። እናቴ 4 ሴቶች 6 ወንዶች ነው የወለደችው ከአባቴ ማለት ነው። አለን ሁላችንም በህይወት ሴት የጀመረው ከኔ 3ኛ ተከታይ ነው ጀምራ ነው። እኛዛ ከኔ በላይ ታላቅ ወንድም ሌላ ስላለኝ ማለት ነው። እኛዛ በነበርንበት ሰዓት ላይ እኛ እህት ጋር መጥቶ የሚለፋደድ የእኛ እህትም ሜዳ ከሆነ ከሌላ ወንድ ጋር ያለ ጋብቻ አሽኮሎኔ ብላ ብትል ጌታ እግዚአብሔር ምስክር ነው አልኩ። በኦሮምኛ ጨከታ ይባላል። ድግጣ አስተኝቼ ነው አልኩ እምለበልባት መቀመጫዋን በመግረፊያ እንዲህ ብሎ ቀልድ የለም። ማንን ልታሰድብ እሷም አይወጣትም አሉ ሌሎችም እህቶች። ቤቱ የወንዶች ቤት ነው። ኦኬ በጋብቻ የሚፈልግ ሲያገኝ ጠይቆ ያገባል ማለት ነው። በየቦታው ሄዶ መርመጥመጥ የለም። ልክ እናስገባቸዋለን ማለት ነው። እህቶቻችንን ስርዓት መኖር አለበት። አባዬ ኖራ አልኖራ አይመለከተኝም እኮ አልኩ ብራዘር። በዚህ ያቀኛል ፋዘር እኔንም ወንድሜንም። ኖራ አልኖራ የኔ ቢዝነስ አይደለም። ቤቱን ፋዘር ኖረም አልኖረም አስከብራለሁ። መድኃኒዓለምን እኮ ነው ብዬ በአንድ እግሩ ነው የማቆመው። እናቴም ታውቃለች፣ እህቶች የሚያውቃሉ፣ ወንድሞች የሚያውቃሉ። በፍቅር ከመጣህብኝ ፍቅር ነኝ። ቤቱን የሚያስደፍር ነገር ግን አድርጋለሁ ብለህ ካልክ ወንድ ለምን አይሆንም? የሀገር ሴት ጎትቶ አያመጣም ያለ ጋብቻ። እንዲህ አይነት የለም። ሂዱ ጠይቁ በተወለድኩበት ሀገር። በባለፈውም ጠይቀዋል። ኦኬ በጨዋነት ነው ያደግነው። እሸነሽናለሁ አልኩ። የጨከታው በትር ሲያልቅ ሙከ ጉራቻ የሚባል ደግሞ እንጨት አለ። በሱ ማለት ነው ከገጠመን ፊት ለፊት እንደ ደብረ ብርሃን በግ ነው የምነዳ። ስርዓት መኖር አለበት። የአባቴን ቤት የዛን ያህል ያስከበርኩት ታውቃለህ። የስጋ አባቴን ቤት፣ የጌታዬስ የኢየሱስስ ቤት ቤተ ክርስቲያንስ በስጋ ለተዋለዱ ዘመዶቼ የዛን ያህል ከተቆረቆርኩ በክርስቶስ ደም ያገኘኋት እህትየው መሲ እንደፈለገኝ ሆናለሁ ብላ ብትል አትችልም። ስልኳ ስላለ ይደውላለሁ። አደብ ያዥ ብዬ በውስጥ ደውዬ ልክ ነው ማስገባት። ቤተሰብ ነና አይመለከትም ልትለኝ አትችልም። በደም ያገኘኋት እህቴ ናት። እኔስ ብሆን አልችልም። ደውላ ልክ ነው የምታስገባኝ። እኔ ጴንጤ ነኝ። ይሄ መንዙማ ግን ስወደው አንቺ ግን ከብዙ ባቄላዎች መካከል ሌሎች አንድ ባቄላ አይጠፋም ተብሎ እንደሚባል ከ2000 ቴክስት ውስጥ አንድ ጴንጤ ነኝ ብሎ ያለ ብቻ ነው ይሄን መንዙማ ወዳለሁ ብሎ ያለው። በሙሉ 2000 ውስጥ ኦርቶዶክስ ነው። እመቤቴን፣ ገብርኤልን፣ ተክልዬን ይሄን መንዙማ አስወደው። እንደው ቅድስት አርሴማ ምስክሬ ነች። አቡነ በርናባስ ምስክሬ ናቸው። በርባራ ምስክሬ ናት። አቡነ ሚናስ ምስክሬ ነው። ባለ ግመሉ ባለ ጃርቱ ኦርቶዶክስ በአደባባይ ሞተሻል። ያው ጳጳሱ የተናገሩት የ4 ዓመት ልፈታችን አሉ። ጴንጤ ለጴንጤ ለማጋጨት ነበር ብሎ ያሉት። ብራዘር ይኸውልህ ጴንጤን የፈለግከው ብታጋጨው ኢየሱስ ከመጣ ኢየሱስ ከተባለ አማን ሻሎም እዚህ ዘሎ ይገባል። ብራዘር እኔም እሱ ጋር ሄዳለሁ። ኢየሱስ ከተባለ ሜሎስ ዘሎ ይገባል። ኤፍሬም ባለ ጊዜ ዘሎ ይገባል። አይሆንልንም የኢየሱስ ጉዳይ ብራዘር። 4 ዓመት የለፋችሁት 4 ዓመት ህዝብ መንዙማ እየሰማ
እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን የሚኮበልለው በስቷል። ልጆቻችሁ ግን እዚህ ወጥተው ጴንጤን እንበትናለን ብለው 4 ዓመት ሙሉ ከቀን ከሌሊት የሚሰሩት። እንበትናሃለን አልኩ። ከናስማትህ ከነመተትህ እዚህ ቲክቶክ ላይ ያላችሁ ኦርቶዶክሳውያን ማናቸውም አይናገሩም። እኔ ብቻ መድኃኒታችሁ ነኝ። ታውቃላችሁ ኦርቶዶክሳውያን፣ እኔ ብቻ አልኩ። ከጨመርኩ ብሩክም ብቻ ጨምሬ እነ ሜሎስ ምናምን ነገር እነ ሜርሲ ሻይ ተጠጣላችሁ። ሰለሞንማ 3 ከጨመርኩ ብራዘር እኛ ብቻ እንበቃችኋለን። ሆሊዴ ይወስዳሉ ሌሎቹ ማለት ነው በሙሉ እስልምና ላይ የሚሰሩት ሌሎች ወንድሞቻችን በሙሉ እረፉ ብለናቸው ማለት ነው። እኛ ወንጌል ለምሰብከው እናንተ ግን ወንጌላውያን አማኞችን ያጋጫችሁ ለማጋጨት ነበር የምሰሩት። በዚህ መካከል ህዝብህ የመንዙማ አጨብጫቢ ሆኖ ቀራል ማለት ነው። ኦርቶዶክስነት የመንዙማ አጨብጫቢ የመሐመድ ተከታይ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ወደ አሕዛብ ሄዱብን አሉ ብፁዕነታቸው። እሳቸው አሸንክታባቸውን አሳምረው መስቀላቸውን ይዘው ይንጎማደዳሉ። ጠላ ይጠጣሉ። ጠላ እንኳን እሳቸው ባፋቸው አይገባም። ውስኪ ነው ብራዘር እየነሱ ጋር። ኤርሜ በጣም ይቅርታ ጣልቃ ስለገባውብህ፣ ግን ወንድምነት ትችላለህ። ምን ይቅርታ አለ? በዚሁ እንድታሳይ ስለፈለግኩ ነው። ቅድም የላኩልህ ቪዲዮ የማን ተማሪዎች እንደሆኑ ላሳይክ ስለፈለግኩ ነው። ዋትሳፕ ላይ ግባና እንደገና የቅድሙን እነዛን 3 ሴቶችና ወንዱ ልጅ አንዴ ክፈትልን፣ ከዛ ታቆመዋለህ ቪዲዮን። በዚህ በኩል ያለችው ከልጁ በስተግራ ነው የሚባለው፣ በዚህ ቲክቶክ የሚለው ጽሁፍ ጋር ያለችው ልጅ እሷና ከዛ መሀል ላይ እቺ ታዋቂ ቲክቶከር እኮ ነች። ጃኒ ማለት እቺ ናት። እና ጃኒ ነው ጂኒ ነው ያው ነው መሀል ላይ ያለችው ልጅ። ከዛ ደግሞ እሺ ሁለቱ የፈለገ ተማሪዎች ናቸው። ዋት እሺ ሁለቱ የፈለገ ተማሪዎች ናቸው። አሁን ክፈተው፣ አሁን የላኩልን ቪዲዮዎች ክፈታቸው። እኝውት እነዚህ ሁለቱ ማለት ናቸው። እነዚህ ሁለቱ ማለት ናቸው። ፈለገ መሐመድ ከነ ወሃብያዎቹ ምን እንደሚሰጣቸው እንግዲህ ተመልከት። እንግዲህ ኧረ ሜሎስ ቆይ ሜሎስ አለ ወይ? ሜሎስ አለ እንዴ በህይወት? የሚገርም ወንጌል ለሚሰጣቸው ኤርሚያው ሜል አለ እንዴ? ማይክ ሚውት ነው። እየሰማ ነው ሜሎስ ወይስ ተኝታል? ተኝቶ ነው የሚሆነው። በእርግጠኝነት ተኝቷል ይመስለኛል። እሺ ኦኬ፣ አይታችኋል። እዚህ ሁለቱንም ሴቶች ያቸው አስተማሪያቸው መካከል ላይ ሊቀ ሊቃውንት ኡስታዝ ፈለገ መሐመድ የጴንጤን ቸርች አፍርሱም ብሎ ይላል። እንደገና ደግሞ አታፍርሱትም እኛ ነገ እንወርሰዋለን ብሎ የሚል ማለት ነው። ደፋር ትቢቱን ግን ጌታ ኢየሱስ 25,000 ሰው ባለበት እንደ ጎማ ያስተነፈሰለት ማለት ነው። መጽሐፍ ቅዱስ የረከሰ መጽሐፍ ነው ብሎ ያለ ደፋር 66ቱ የጴንጦች መጽሐፍ የረከሰ መጽሐፍ ነው ብሎ ያለ ለምን ተብሎ ሲባል ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ ቁላው የተቀጠቀጠ ወደ እግዚአብሔር መንግስት አይገባ ብሎ ይላልና ብሎ ማለት ነው። ትስቃላችሁ አይደል እናንተ? የረከሰ መጽሐፍ ብሎ ያለ እሱ የረከሰ ህይወት የሚኖር ጢንዚዛ ከጢንዚዛ ወሲብ ሲያደርግ በቴሌግራም ፖስት ይልክላቸው ነበር። እፎይ ራሱ ነው የተናገረው። ቪዲዮ አለ አሰማለሁ። እሱ እንዳያቆም ብዬ አልጠራውም ብሏል። እሱ ያው ራሱ የረከሰ ህይወት አለ። ያው የሰራዊት ጌታ ቅዱስ እግዚአብሔር በአደባባይ ነው እንደዚህ የሚያዋርድህ። አንደኛ በርኩሰቱ አደባባይ ላይ ተዋረደ። ሁለተኛስ በትቢቱ እናቱ የወለደችው ጴንጤ ይምጣ ና በሉት ኤርሚያስን ሚስቱ ስር የተደበቀ የተወሸቀ የሴት ቅምጥ በሉት አለ። የአንዷ የሐና ነኛ እኔ
ያና ብታስቀምጠኝ ታዲያ ስጦታዬ ናታ። ጌታ መድኃኔዓለም የሰጠኝ ኢየሱስ ጠሩት። ተደብቆ ተወሽቆ ወሬ የለም። የመናፍቃኑ ጉዱን እናዝረከርከዋለን። ገለባ የሆነ ደግሞ ጴንጤ ሁሉ ተሰብስቦ ትናንት መቶ ምን እውቀት አለውና ብለው እያለ እንደ ጠገበ አህያ እንደ ሜዳ አህያ ሲያናፋብን ነበረ። በወርሃ ኦገስት ያ ቀኑ ምን እንደሆነ ቀኑን ፈልጋችሁ ድረሱበት። ያ ዲቤት የተደረገበት ቀን በዚያ ቀን የዋለው ታቦት ምንም አልረዳውም። እሱን ቴዲ ሐዋሳ ቤት አይቀጡ ቅጣት ቀተን የዳዊት አምላክ ጎልያድን በኤላ ሸለቆ እንደጣለ የኦርቶዶክስን ትቢት በዚህ ሰው በኩል ነው እግዚአብሔር ግባሩን ብሎ በእውቀት ስዕላቶቹን ቆሻሻ መጣያ እስኪጣሉ ድረስ ማለት ነው አደረገ ጌታዬ። ይሄው እሱ እዚህ እያሰለጠነ እዚህ እንደዚህ እያስተማረልህ ባለማህተሞቹን ፈለገ መሐመድ ዘሀገረ ወግዳ ነገር አያታረ ጃኒ ነው ጂኒ የምትላት ሴትዮ ማለት ነው። ያው አይኗን አፍጠጣ ባልታጠበ ፊቷ እያገጠጡልህ የምነሳብስልህ ሌላው ጴንጤ ታብ ኮፒ ሊንክ ሼር እያደረገ የሚሰማኝ እኔ ብቻ ነኝ። እኔ ብቻዬን በቃቸዋለሁ ለኦርቶዶክስ። ሌሎች ጸልዩ እንትን በሉ በቃ እዚህ ገስት ላይ ያለን ብቻ እንበቃቸዋለን። ማን ነው ታዲያ ዋሃብያ? ከዋሃብያ ጋር ነው ዋሃብያ እነ ፈለገ የሚያስተምሯቸው መንዙማ እነ መዝሙረ ያሬድ የሚያስተምሯቸው ታዲያ ይሄ ከመንዙማ መቼ ከለከላት? ይሄ እዚህ ጋር ያዘችው ሸረሪት በየግርግዳቸው ላይ ሸረሪት የሚያደራበት ስዕል ይሄን ነው ቅዱስ ገብርኤል የምትለኝ አንተ? ኧረ ተው እንደው በመድኃኔዓለም መንፈሴን አታበሳጩት። የእግዚአብሔርን ቅዱሳን መላእክት ስለምናውቃቸው የእግዚአብሔር ቃል ስለነገረን ማለት ነው። ይኸው ሲያስተምራት ማለት ነው። ይሄ ስዕል ከመንዙማና እስላም ከመሆን አላዳናትም። ጉበን ያለ የሀገሬ ህዝብ ወንጌል አይሰጡህም። ስዕልና ይሄን ነው የሚሰጡህ። ከጴንጤ ወስደው የሚሰጡ ደምረው ይሄንን የተሰጠው በባለፈው አላየው። ወንጌሉን ተወውና ይዞት እንትን አለ ብቅ አላለ። አይኑን አፍጥጦ ጥርሱን አግጥጦ ደምረውም እኮ እንደዚህ ነው ይዞ የመጣው ከኦርቶዶክስ ከኛ ከሙሉ ወንጌል ቤተክርስቲያን ወጣና ምን ሰጡት? ያው መረጃ ብራዘር ጨቅ ነው ስልህ እነ ካለው ብለህ ካልክ ጴንጤን በመረጃ ነው እንደዚህ የምንመጣብህ ማለት ነው። የት አለ ደግሞ ከነሱ ብሶ ከእስላም ጋር ጴንጤዎች አብራችኋል አለ። አብረንም አናቅም፣ ልናብርም አንችልም። እኛ ልዩ ህዝብ ነን፣ ቅዱስ ህዝብ ነው፣ ለርስቱ የተለየ ወገን ነን። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን ሲጠራ የእሱን በጎነት ልንነግር የተሰበሰብን ህዝብ ነን። እንዲህ አይነት ተልካሻ ቦታ አታገኘንም። የት አለ ያ ባይዞ ከዛ ከስዕሉ ሙግት በኋላ እንዲህ ነው የተፈጠረው። ያው ስዕል ቆሼ ተራ ተጥሎ ማለት ነው። ኦኬ እንዲህ ነው የተፈጠረው። አዎ በቃ የስዕል መጨረሻው እንደዚህ ነው። የስዕላት መጨረሻ እንደዚህ ነው። የአባቶች አምላክ በዘመኑ ይሄንን ያሳየኝ። ከዛ ዲቤት በኋላ ይሄ ነው የሆነው። ቴንክ ዩ ሎርድ። ዕጣንና ሰንደል ሲታጠንለት የነበረ የማንም ነጫጭባ ፎቶ ሁሉ ስርዓቱን ይይዛል ማለት ነው። ድብድብ ቤት ውስጥ ስዕልና ሰዎች ሁሉ ጡት አፍል ማን ወተት አምጪ አፍልቂ ኤርሚያስ ወተት አፈልቃለች ብለዋል። የእመቤቴ ፎቶ አምጪ ወተት አምጪ ለልጄ ማሳደጊያ
ጴንጤው ደግሞ ሙድ ሲይዝ ማለት ነው። እኔ እርጎ ቤት ልከፍት ፈልጋለሁ የት ነው የሚሸጡት ብሎ ያለችኝ ሁሉ በጌታ የሆነች እህት አለች። ጌታ ይወድሻልና አንቺ እህቴ። ኦኬ ደግሞ መተ ጴንጤ ላይ ታላግጣለህ እንዴ? አይበቃችሁም? እስከዛሬ ስትሳደቡ ስትዋሹ የነበራችሁት የአገር ሙታንን የምታመልክ ፎቶ ሰብስበህ ሕያውና ለዘላለም የሚኖረውን የተሰቀለውን የአብ ልጅ ኢየሱስ ክርስቶስን እሱ አልበቃ ብሎ 44 እኮ አይደለም 4 ሚሊዮን ስንት ምናምን ነገር ሊቆጠር የሚችል በየቀኑ ድርብ ተብለው የሚባሉት ስንት የት ነው ያለው ወንድሞቼ? I don't know. አታሳይም እኮ ኤርሚ፣ በቃ የታወቀ ነው። እነሱ ምን ሊሰጡ እንደሚችል የታወቀ ነው። ያው ስዕል ነው የሚያሸክሙ። መጽሐፍ ቅዱስ ራሱ አይደለም የሚሰጡት፣ መዝሙረ ዳዊት የተባለ ቀይ መጽሐፍ ነው። ለተመስገን መዝሙረ ዳዊት እኮ አይደለም። ያው እኮ እህትዬው መዝገበ ጸሎት። አዎ ሲጀመር ያልዳነ ሰው ሌላውን ሊያድን አይችልም። ወንጌል ሰብኮ ኤርሚዬ፣ ዋናው መታየት ያለበት እነሱ ነው። ኦርቶዶክሳውያን በራሳቸው ያልዳኑ ናቸው፣ የመዳንን መንገድ ያልተቀበሉ ናቸው። ሌላውን ሊያድኑ አይችሉም። ያው ምስክርነት እዚህ ሲሰጥ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ አየው። አቤት ውሸት! አፉን ያዘ። ለ20 ዓመት ፓስተር ሆኖ የራሱን ቸርች ይዞ እየመራ የነበረ ብሎ ቦሌ መድኃኔዓለም በስብከተ ወንጌሉ ኃላፊ በመምህር ጳውሎስ ውሸታሙ እዚህ ጥሩምባ ሲያስነፋ፣ እነዚህ ናቸው የቲክቶክ ጉደኞች። ይሄኛው እንትን ጌም እየተጫወተ ይሆናል እዚህ። ይሄኛው ደግሞ ፊቱን ይኸው የ20 ዓመት ፓስተር ብለው አጠመቅኑ ብለው ያሉት ማለት ነው። አዳማ 09 ቀበሌ 09 ታንከኛ ሙሉ ወንጌል ቤተክርስቲያን ለ3 ዓመት ቆይቶ አድርጓል። ከዛ ፊት አማኑኤል ቤተክርስቲያን ነበር የነበረው። ኦኬ አማኑኤልም ሆኖ የማይሰማ የማይለማ የማይበስል፣ ሙሉ ወንጌልም መጥቶ የማይበስል ማለት ነው። ከቸርች ዘዋሪ ጴንጤ ስርዓት ይዘ አንድ ቦታ አርፈ ተቀመጥ እኮ ነው የምለው ወንድሜ። አንተ ለቀረው ቸርች ውስጥ ሆነ አሁንም ሆድ ቡቡ ይላል። ልትወጣ የምታኮበኩብ ከመሰል ክርስቶስ ማለት ነው። ደም በራስ ላይ ነው ብትወጣ። ቸርች መሄድ ፋራነት መስሎ ይሄም ያው ከሙሉ ወንጌል ቤተክርስቲያን ታንከኛ 09 እዛ ተደብቆ ቢራውን ሲጠጣ ነበር። ቤተክርስቲያን አግኝታ ስትገስጸው ለምን ተቆጣችሁኝ ብሎ ነው። ወደ መጠጡማ ከሆነ አንድ ፊቱ ነው ሄዳለው ብሎ ጭልጥ ብሎ ሄዶ አሁን እየጠጣ የሚሳደበው ማለት ነው። ኦኬ ሲሄድ ምን ሰጠችው ኦርቶዶክስ? ይሄን ያዘላ መጽሐፍ ቅዱስ አስጥላ ይሄን ተረት ነው የምትሰጥህ። ኢየሱስን አስጥላ ስዕል ነው የምታሳቅፍህ። ነግረናል እኮ አልኩህ። አዳል አዳማ ቁጥር 2 ሙሉ ወንጌል ቤተክርስቲያን አንቀበለም ብለው ነው። ምንም አትቀበለዋል። ሙሉ ወንጌል የሚሆን የኛ የወንጌል አማኞች በክርስቶስ ኢየሱስ አመን የተባለውን ተቀበለዋል። ተቀበለው እኮ ያገለግል ሁሉ እኮ ነበረ። ሙሉ ጊዜ አገልጋይ ባይሆንም ያገለግል ነበር። መድረክ ላይ ሲሰብክ አይተነዋል 1-2 ጊዜ ሃሌሉያ እያለ ማለት ነው። እንዴት ነው ግን የቻላችሁበት ቸርች ውስጥ ወንድሞቼ እናቶቼ? ኢየሱስ ሳይገባህ ወንጌል ሰባኪ በየገበያ እየዞረ ያድናል ኢየሱስ ይል ነበረ። This is Orthodox. እንዲህ ነው የሚያዋርዳችሁ የሰራዊት ጌታ እግዚአብሔር ማለት ነው። እንዲህ ያ እዚህም መተው ታዲያ ምን አሉ? ብሩክ አሁን በላከልን ላይ ብሩኬ በላከልን ቪዲዮ ላይ ምን አሉን?
ከድቁና የኢትዮጵያ የወንጌል አማኞች እቺ ሙሉ ወንጌል የምትባል የተባረከች ቤተክርስቲያን ወንጌል ሲሰብኩ ነው ያገኘኋቸው በመጀመሪያ ጊዜ። ከዛ ጉባኤ እግዚአብሔር ቤተክርስቲያን ስገባ እዛም ወንጌል ሲሰብኩ ነው ያገኘሁት። የሰጡኝ ታውቃለህ፣ የሰጡኝ መጽሐፍ ቅዱስ ነው። ስመረቅ ከተሰጠኝ ከሰርተፊኬቱ ጋር መጽሐፍ ቅዱስ ነው የተሰጠን። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ሳገባ ለጋብቻ መጽሐፍ ቅዱስ ነው የሰጡን። ይሄው አለ እኔና ማማ ስንጋባ የተሰጠን መጽሐፍ ቅዱስ። አይ ላቭ ዩ የእግዚአብሔር ጴንጤ መጽሐፍ ቅዱስ ገዝቶ ይሰጣል። ታውቃለህ፣ ይሄ የተባረከ ማህበረሰብ እና መጽሐፍ ቅዱስ አንብብ ይላል። ሳገባም መጽሐፍ ቅዱስ፣ ደህንነት ትምህርትም ስማር ክትትል ደቀ መዝሙር ትምህርት ተምሬ አገልግሎት ጨርስ መጽሐፍ ቅዱስ፣ ቸርች ሲሄድ የምትሰብከኝ መጽሐፍ ቅዱስ፣ መሰረት ክርስቶስ ሲሄድ መጽሐፍ ቅዱስ ሲሰበክ ያገኘሁት፣ ሙሉ ወንጌል ሲሄድ መጽሐፍ ቅዱስ፣ መካኒክ ሲሄድ መጽሐፍ ቅዱስ